ሙስሊሞችም ሼክ ነኝ የምትሉትም አላችሁ እህት ወንድሞቼ ሙስሊሞች ክርስቲያኖችም ሼር እያደረጋችሁ ይህንን ጥያቄ መልስ እንዲሰጡን እንፈልጋለን። ምክንያቱም ብዙዎች ፈርተው ነው እንጂ ይህ ጥያቄ ያው ውስጣቸው ይመላለሳል። ግን እኔ እነሱ ቤት አልሄድም። የእውነት ለምን ቅሌት ነው ራሱ። በነገራችን ላይ የእውነት ይሳደባሉ። በመጀመሪያ እጂ አንድ ጥያቄ ስጠይቅ ገና አንቺ ካፍር ነሽ ከፍረሻል እና ናለቱላ አለይኪ ብለው ያባርሩኛል ማለት ነው። ሙስሊም ናቸው ስላላችሁን አሁን መልስ ስጠን። ከነቢያቶች ሁሉ ሙስሊም ስለሆኑ ሻዳቸውን ተርቲቡን ንገረን። ችግር የለውም፣ ቀላል ነገር ነው። ሙስሊም ነኝ እኔ እናንተ ሙስሊም አይደላችሁ መድላ ያልከው ንገረን። እና በአምስት ነገሮች ላይ የተመሰረተው አለ። ከመሐመድ በፊት ምንድን ነበር ስጠኝ ማስረጃ ስለው ኖ ይሄ መሐመድ ነው ያመጣው። በመሐመድ እነኛ አምስቱ የመሐመድ እንትኖች ናቸው ህጎች ናቸው አለን። ስለዚህ እስልምና በአምስት ነገር ተመሰርተዋል ብሎ እነኝን መስፈርት የሰራው መሐመድ ነው። ስለዚህ የመሐመድ እስልምና ነው እየተከተልክ ያለው ማለት ነው። ኦኬ፣ ወደ ዛሬ ፕሮግራማችን ከመግባታችን በፊት እንግዲህ እንደምታውቁት አንድ እንትን አለችን አይደለም? አንድ ፕሮግራም አለችን፣ አጠር ያለች ፕሮግራም አለችን። ያቺ ፕሮግራም ምን ትባላለች? እህት ወንድሞቻችን ምድር ላይ ሌላ ነገር ላይ ደግሞ ሌላ ነገር የሆነውን ፓርት እንገባበታለን። እስቲ አንድ ቪዲዮ እንመልከት። ሁላችን በጉጉት የምጠብቁበት ተቂያ የሚባለው ቻናላችን ጀምሯል። እንመልከት እስቲ ኡስታዛችን الله الله أشهد الله الله እንግዲህ ጣቱ ተቀስሯል። በረም ተመልከቱ። እየሰለም ነው እንግዲህ ወንድማችን። ይሄ በእርግጠኝነት ከዚህ በፊት ዲያቆን ነበረ። ቄስ ነው፣ እንደውም ቄስ ነው ያስታውቃል። ተውቦት ተሸካሚ ነበረ። ኧረ ይሄ ታው ይሻላል። እንደውም መርጌታ ነው፣ እንደውም ያስታውቃል። ጣቱ አያይዞ መርጌታ ሊቀ ሊቃውንት ነው ይሻላል። አንዲ ሲል እያስጠነቀቀ ነው አልገባ ያላቸውን። እኔ እንደውም ምናልባት እኮ መጀመሪያማ ሳይሆን እንዲህ ስል ፍቅር ሲዝም ነው እንዲያልኩኝ። አይ አይደለም፣ ይሄ በቃ እንደውም መሪ ጌታም ወይም ሊቀ ሊቃውንት ሊቀ ጠበብትም ሊሆን ይችላል እያልኩኝ ነው። እና እስቲ እንየው በረም እንየው እስቲ ወንድማችን እኔ ውርደት የማይሰለቻቸው እንግዲህ ተመልከቱት። የመቼ ፖስት ነው የሚለውን በረምብ እንመለከተዋለን። የመቼ እንትን የሚለውን በረምብ እናያለን። ተመልከቱ። በ0309 የተፖስተ ፖስት ነው። አላሁ አክበር ይላል። ይሄ እኔ ምንድን ነው ይሄ ዜማ አቋድሎ አላሁ አክበር እኮ ካዳ ምንድን ነው? ክርስቲያን እኮ ነው። ክርስቲያን አላሁ አክበር ክርስቲያኖች ይሉ የለ ምን ችግር አለ? ክርስቲያን ካህን ነው። ካህን ሆኖ እንደውም አላሁ አክበር ሲል ነው። እስቲ ይሄ ነገር ትንሽ ሊያጠራጠር ይችላል። በደንብ እንስማው። አንተ ደግሞ በቃ አላሁ አክበር ብቻ ብላተውም እንደ መሐመድ ረሱል የሚለውን ለምን ታስደምጣለህ? ክርስቲያን ነው፣ ዲያቆን ነው። ዲያቆኑ ይሄ ራሱ እንደውም ቄሱ ነው። ይሄ ቄሱ ያስታውቃል። ይሄኛው መርጌታ ነው። እንደውም ይሄ እንትን ነው መርጌታ አስተዳዳሩ ነው። ኧረ ይበሳጭብን አላህ ለማለት ይበሳጫል። ተመልከት የመቼ ፖስት እንደሆነ የ2024 ከሁለት ዓመት በፊት እንግዲህ በደንብ ታዘቡ። ወንድማችን ጣቱን ቀስሮ ኧረ ምን ችግር አለው? ከሁለት ዓመት በፊት ሙስሊም ነበር፣ ከዛ ዲያቆን ሆነ፣ ከዛ አሁን ተመልሶ ሰለመ። ጣት አቀሳሰር ግን ተመልከት። ያስፈራራ ይመስላል ወንድማችን። በጣም ነው እንዲያሰለሙት። ዋ ብያለሁ። በጣም ነው እንዲያሰለሙት። እስልምና በየትኛውም ቦታ ተቂያውን ካልተጠቀመ በቃ
ጨረሷቸው እኮ በቃ አዳር ኦልሞስት ሁለተኛ ዙር ይመጡባቸዋል። የራሳቸውን ቲክቶክ ላይ ተጠቃሚዎች ሙስሊሞችን አስልመው ጨርሰዋል። እርስ በርስ ኔክስት ኡስታዞቹ እርስ በርስ ሻዳ እያያዛሉ፣ ሚስቶቻቸውን ኤክስቼንጅ ይደራረጋሉ ይመስለኛል። እዚሁ ላሳየህ ሌላ በጣም የገረመኝ የደነቀኝ ነገር ማለት ነው። ሚስቶቻቸውን ኤክስቼንጅ ይደረጋሉ። አንተ ሚስት አስልም እኔ አንተ ሚስት ላስልም እየተባባሉ ኔክስት። ከዛ እሱን ሲጨርሱ ባክና አንተኑ ላስልም አንተ ደግሞ ታስልማል። ተመልከትልኝ ተመልከትልኝ እራሳችንን እዚሁ ጓደኛችን እዚሁ የምናውቃትን መቼ የሚማያውቃት የለም። ማን ነው እንደኔ ሻሃዳ ስትይዝ ያለቀሰ እየተባለ ይኸውልህ ፖስት ያደርጋሉ። እንግዲህ ታዘቡ። አሰለሟትችንም ይቺን አሰለሟት እታችን ግን ከዚሁ ከአንድ ሰዓት ወይ ከምናምን ደቂቃዎች በፊት ፖስት ያደረገችውን ቪዲዮ ላሳየህ እዚሁ ላይ ማለት ነው። ውርደት የማይሰለቻቸው ኡስታዞች እንዲህ ነው። ይኸው እራሷ ጓደኛችን በለው ዛሬ የመገለጥ እንትን ነው። አስተካከል ቅድም በቃ ልገለጥ መሰለኝ። ይኸው ከአንድ ሰዓት በፊት ፖስት ያደረገችውን ፖስት ነው ማሳያቸው። እታችን ይኸው ተመልከቷት። እታችን ተመልከቱ። ይኸው ፖስት ያደረገችው እና ራሷ ፖስት የምታደርገውን ቪዲዮ ነው ማሳያችሁ። አስልመዋት የለ እንደ በቃ አስልመዋታል። ሰልማለች። ተው እንጂ አንተ ዳሪክ ራስሽን አላየሽም? ይኸው እታችን እንግዲህ ይኸው ወይኔ ስትንቀረፈፉ አዳሞች ስትንቀረፈፉ መሐመዳውያን ወሰዱባችሁ። ስንት ሺህ ነው ተከታይ ያላት? ላሳየህ እኮ ነው እየተገለጥኩ ተቸገርኩ። አዳማውያን ተበልታችኋል። መሐመዳውያን በቃ ሰለማት። ፕሮፋይሏን አትሊስት አስልመው በሱ ሰልቤት ያደርጋሉ። ለአጫቸውን እያዝረበረቡ ወደ 376 ናቸው ሙስሊም ወንዶች። ፎቶ ሲያይ በቃ አትሊስት በዚህኛው ልጽናና አስቀምጫት ዳዳዛደች ብዬ ፎቶ እያየሁ ልጽናና ነው። መሐመድ ተረከዛይቶ ላውዴ እንትን እንዳለው ማለት ነው። ደግሞ ከራሷ ፖስት ላይ ሄዶ ቆዳ ምፍቀዋን እንደፋቃል ቆንጆ ሴት ይፈልጉና አስቀምጠው በዛ ይጽናናሉ በሻዳ ማለት ነው። ለሀጫሙች ለነገሩ ምን ይደረግ አይፈረድባቸውም። በቁማቸው ገንዟቸው እንዳለ መሐመድ በቁማቸው ተገንዘው፣ ስለዚህ አትሊስት በዚህ ጽናኑ። በጣም እኔ አዘንኩኝ። በጣም ነው ያፈርኩት። እኔ ጌታ እኔ ምን ራውን ራሷን እንዲህ ስታይ እኔ ዳሪክ እኔ ምን ብላ ይሆን ድንግጥ ነው የምትለው። አሁን ከዚህ በፊት ራሷ አንዷ ትዝ ይልሃል እንዲህ እኛ ጋር መታ ነበረ አስለማት ቪዲዮ በአካውንቷን እንትን አድርገው ምናምን ነገር በቃ እኔ እስልምና ህይወቴ በጣም እያልኩ ብለው ምንም ወዳት ታደለህ እንደዚህ ነው። ቁጥር ላይ ማተር የሚያደርግ ሃይማኖት ስለሆነ ፖለቲክስ ውጤታማ ነው ለነሱ። ፖለቲካውን ስለሚጠቀሙት እንደዛ ለፖለቲካ ሲሉ ነው እንደዛ የሚያደርጉት። ብዙም ቦታ የምንሰጠው አይነት አይደለንም እኛ። እንደዚህ አይነቶቹን ኢግኖር ብናደርጋቸው የተሻለ ነው። አይሻልም? ከራሳችሁን ጠብቁ፣ እውቀት ላይ መሰረት አድርጉ። እንደዛ ነገር ነው ዋናው ነገር እሱ ነው። በትክክል እንግዲህ ሙስሊሞችን አስገባቸው። ሳምራዊት አዲ ወይ እፎይ ምን ፈለግሽ? ምን እታዘዝ? ትምህርት እየተማርኩ ነው። ቁጭ ቤት ካንተ ጋር። ኦኬ፣ ፕሮፋይሉን ቀይሪ። ለምን? ሳምራዊ ፕሮፋይሉን ቀይሪ። ኦኬ ኮፒ ሊንኩ በደንብ እየተደረገ አይደለም። በደንብ ከፍ አድርጉት። በደንብ ከፍ ይበል።
መቆራረጥ እንዳይኖር ወንድሞች በረንብ ከፍ አድርጉት አንዴ እንትን እንዳይል 100K አስገቡት። ገና ነው በጣም አሁን በዚህ ሰዓት 100K መግባት ነበረም። ከፍ አድርጉት ሁላችንም ወንድሞች። እሺ ወደ ርዕሳችን እንግባ። እፎይ ያ ይቻላል። ኦኬ ርዕሳችን ምን ነበር? ዛሬ የእስልምና መሰረቶች። ኦኬ አምስቱን የእስልምና መሰረቶችን መሰረት በማድረግ እንገባለን። እነዚህ አምስቱ የእስልምና መሰረቶች ምን ምን እንደሆኑ፣ በምን ላይ ቤዝ እንዳደረጉ፣ በምን ላይ እንደተመሰረቱ፣ ይሄንን ደግሞ ማያሟላ ሰው ሙስሊም ሊባል ይችላል ወይ የሚለውን ነገር እያየን ኢን ዲቴል አምስቱ የተለያዩ መስፈርቶች አላቸው። ከነዚህ ከአምስቱ አንዱ የማያሟላ ሰው ሙስሊም ይባላል የሚለውን ነገር እያየን ወደኋላ ትሬስ ባክ እናደርጋለን ማለት ነው። ስለዚህ ለዚህ ጥሩ ጥሩ ሙስሊሞች ምናልባት እናውቃለን ብላችሁ የምታስቡ ሙስሊሞች ብትመጡ ደስ ይለናል። ብዙ መማማር ስለምንፈልግ ማለት ነው። በደንብ መረጃ እየያዛችሁ ከስር ያላችሁት ወንድሞች ዛሬ ብዙ የሚጋለጡ ነገሮች ስላሉ መረጃ እየያዛችሁ እንድትቀጥሉ ስንል እንላለን። ሙስሊሞች ገስት መላክ ትችላላችሁ። ከዚህ በኋላ እንቀበላችኋለን። ያ እንግዲህ እስልምና በአምስት ማዕዘን ላይ ተመስርቷል። 5 መሰረቶች አሉት። ሰው የተመሰረተ ነገር ደግሞ የተፈጥሮ ሊሆን አይችልም። እስልምና የተፈጥሮ ሃይማኖት ነው የሚል ጉንጭ አልፋ የሆነ ውሃ ማይቋጠር አርጉመንት አላቸው። ሮንግ ነው። እስልምና በራሱ የተመሰረተ እንጂ የተፈጠረ እንዳልሆነ ዛሬ የምንመለከት ይሆናል ማለት ነው። የተፈጠረና የተመሰረተ ልዩነቶች አሉት። እስልምና የተመሰረተ ነው። የተመሰረተውም ደግሞ እንዴት ነው፣ በምን ላይ ነው የተመሰረተው፣ እሱን አብረን የምናይ ይሆናል ማለት ነው። የተፈጥሮ ሃይማኖት ነው የሚለው ተረት ተረት እንደሆነ እንዳስሳለን። አይመን እንኳን ደህና መጣ። ሰላም እንዴት አመሻችሁ? እፎይ ቆስጣ ረይሃ ነው። ሰላም ብያለሁ ለሶስታችሁ ነው። እንዴት ነህ ቦሲ? ሰላም ብለናል። ኦኬ አለን እግዚአብሔር ይመስገን። አካም ዙዙ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ጥያቄ ነበር። ኦኬ ትጠይቂያለሽ። ቅድሚያ እስኪ አንድ ጥያቄ ማለሽ እና እስልምና በስንት ነገር ነው የተመሰረተው ብለሽ ነው የምታምኚው? ኧረ እኔ እስልምና ላይ ብዙ አላውቅም፣ እውቀት የለኝም። ምንድን ነው እምነትሽ? እኔ ሙስሊም ነኝ። ሙስሊም አሁን ሙስሊም ስትሆኚ እስልምና መሰረቶችን አታውቂም? እኔ ልጠይቅ ነው መጣሁት። ባይዘይ አላውቅም። ምንም አልተማርሽም? ተወላጅ ነኝ እንጂ ምንም አስተምረኝ። ክርስትና አስተምረኝ። እስልምናውን ምንድን ነው ብለሽ የምትከታዩ? እስልምና አንድ አምላክ በብቸኝነት ማይወልደው ማይወለደው ሞት የሌለበት ጥርት አለው። ማይወልድ የሚል አለ ግን ማይወልድ ማይወለድ ነው አልኩ። ማይወልድ የሚል ጥቅስ አለ ወይ? አዎ አለ። ምን ላይ ቁሉ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። አይበቃህም እኮ ማይወልድ የሚል ነው ወይንስ አልወለደም ነው? በቃ አልኩ እኮ አይወልድም አይወለድም። አሁን ጥያቄ እናቀርብልህ። አይወለድም አይደለም አልወለደም አልተወለደም ነው ወይንስ ማይወልድ? ለምን አንተ ነጥብ ለማስታን ነው? ኖ ምን ነጥብ አስፈልሻለሁ? በደንብ አስተውይታችን በደንብ አስተውይ። እፎይ አልወለደም ቢባል ወደፊት አይወልድም ማለት አይደለም። እፎይ አይወልድም እና እሺ ወልዷል አንተ ነገር አልተስጣኛለህ። ሊስን እፎይ አልወለደም እና እፎይ አይወልድም ልዩነት አላቸው የሉም? ኖ አሁን አላ አይወልድም አይወለድም አልኩ። አንተ አይወልድም ከአንተ ለምን ታመሳስላለህ? አንተ ሰው ልጅ ነው። አገባኝ። አንተ ኢየሱስን አይደለም አልኩት እኔ አላህን ነው።
ኢየሱስ እንጃ ተመልሶ ሲመጣ ሊወልድም ይችላል። አዳምጪ። አላህ ሚስት ካገኘ ይወልዳል። ኦርላይኖችን አግብቶ ሊወልድ ይችላል። ማስረጃ ይዛኝ። እሺ እሰጥታለሁ። በመጀመሪያ ደረጃ አይወልድም የሚል ጥቅስ የለም በቁርአን ውስጥ። ስለዚህ አይወልድም አይደለም የሚለው አልወለደም። ላይ አላ ነገርኩ። ወይኔ ለሚወልድ ለሚውለድ ማለት ምን ማለት ነው? አልኩ እኮ አሁን አልነገርኩህ። ከነትርጉሙ ምን ማለት ነው? ጆሮ የለም እንዴ? ምን ማለት ነው? አይወልድም አይወለድም። ወይኔ አይደለም፣ ትርጉሙ እንደዛ አይደለም። አልወለደም በቃ ምንም ይሁን በቃ አልወለደም እኮ አልወለደ። እኔም እኮ አልወለደ እህታችን እኮ እኔም እንደዛ ነው አልኩ። ወልደሻል አንቺ? አረ ወልደሻል? እሺ አረ በፈጠረክ ጥያቄ ላቅርብ። ወልደሻል? ቆይ ወልደሻል? አይ እኔ አልወለድኩም። ምን አላህ አልወለደም ነው የሚለው። አየሽ፣ አንቺ አትወልጂም ወደፊት እና እኔ የሰው ልጅ ነኝ እኮ ያመሃል። ቆይ ትወልጃለሽ አትወልጂም? የሰው ልጅ ነኝ። ፈጣሪ ከሰጠኝ ይወልዳለሁ። እንደ ያመሃል ጎበዝ። አየሽ፣ የሰው ልጅ ታመሳስላለ። ኢየሱስን እንደምቆ ፈጣሪ አላህ ነው። ተረታለው። አልወለድሽም አንቺ፣ እሱም አልወለደም። ቁርአኑ የሚለው ምንድነው? አንቺ አልወለድሽም፣ እሱም አልወለደም። ወደፊት አንቺ ትወልጃለሽ፣ እሱም ወደፊት ሊወልድ ይችላል። ጤነኛ አይደለሁም። እኔማ በጣም ጤነኛ ነኝ። ምን ነው የሚያስቅሽ? እናማ ለምን ከኢየሱስ ታመሳስለዋለህ? ኢየሱስ እኮ ሰው ልጅ ነው። ከሱ እንደው ብታመሳስለን ችግር የለም። ዙዙዬ እንኳን ከኢየሱስ ተይና ከኔ ጋር አመሳስለውም አላህን። ምክንያቱም እኔ ጭንቅላት አለኝ፣ አላህ ጭንቅላት ይኖረው አይኖረው አታውቂውም። ገና ሀገር ነው የምታመልከው። አምሳያ የለውም በቂ ነው። ጭንቅላት የሌለው ስለሆነ አምሳያ አንተ እንደው ሽንት ቤት ገብቶ የሚገማማው ነው ልጅ ያመለካለው። አረተው እንጂ ችግር የለውም። አንቺን ሲያበጅሽ በገማ ጭቃ አብኩቶ ነው የሰራሽ። 40 ዓመት ሙሉ ጠፍጥፎሽ ከሚገማ ከሚጨለጨል ከጠነባ ጭቃ በእጆቹ ነው የሰራኝ ብለሽ ነው የምታምኘው። ያንን የገማ ጭቃ አይደለም መግባት እዛ ሽንት ቤት ውስጥ በእጆቹ አብኩቶታል። ስራን ችግር የለም። ዋናው ፈጣሪ መሆኑ ነው። አሁን ፈጣሪ ላለመሆኑ ማስደስታኛ አሁን ፈጣሪ መሆኑ ገባሽ። ፈጣሪ ነው አልሐምዱሊላህ። ሞታ ሚጣ ቆይ ቅድምም ብለሽ ነበር፣ ቆሻሻ ቦታ አይገባም ብለሽ ነበር። የገማ ጭቃ በእጁ አብኩቶ እንደነካና እንደሰራሽ ስነግርሽ ደግሞ ይሁን ችግር የለውም ማለት እግዚአብሔር ምስጠግብቷል። ይሄ እውነት ነው። እንዴት እኛ ፈጣሪ ምንም ያቆሽሸዋል ብለን አናምንም። ፈጣሪ የሚያቆሽሸው የለም። እንኳን ፈጣሪ አንድ አዳምጫ ለመስኪው አዳምጪ። ቆይ እግዚአብሔር ምስጠግብቶ ያላል። ቆይ ፈጣሪ ምስታገባል እንዴ? እሺ ማስረጃውን አንቺ። ወላሂ አላ እኮ አንቺ እኮ ወጣል ያለው ነገ ወጣል ያለው አላ ኢብራሂም ተቀበየ መጣል ያለው ጉዲ እኮ ወጣ። ይምሮኛ ጀግና ዙዙ ለምንድን ነው እንደ ኡስታዝሽ ጅልማት? አንቺ ምንድነው አወርድም እንደዝግፈሽ እናምታሰድቢው? አረ ጅል አይደለሁ። ዙዙ ፕሊስ አዳምጪ። ዙዙ መረጃ ካለሽ መረጃሽን አቅርቢና ጠይቂ። አራለም ወላሂ ነገ መጣል ያለው ለእያንዳንዱ ማስረጃ መጣል ያለው አዳምጪ እኮ። ስለዚህ ምንድነው ከሌለ ዝም በይ በቃ። ኡስታዞች እዛ የሚቀጥችን ይዘሽ እዚህ መጥተሽ እንትን አትበይ። መረጃ ባለሽ ላይ ታወሪያለሽ። መረጃ ከሌለሽ ግን ሚዩት አድርጊ፣ አረብሽ። ኤኒዌይስ ወደ ቶፒካችን እንመለስና እንግዲህ እህታችን አንድ ሚዩት አድርጊ። ወደ ቶፒካችንን ፓራፍሬዝ አድርገው እንትና ወሴ። መልካም እንግዲህ ርዕሳችን ዛሬ 5ቱ የእስልምና መሰረቶች ላይ ነው። እንግዲህ ምንድነው ፖይንታችን የሚሆነው በደንብ እንድታስተውሉ እንፈልጋለን። አንድ የተመሰረተ ነገር እንዴት ከዘላለም አለ? መጀመሪያም የነበረ ነው ሊባል ይችላል። ከመመስረቱ በፊት አለ እንዴት ሊባል ይችላል ሚል ፖይንት ይዘን የመጣ ነው። ስለዚህ በእነዚህ በ5ቱ የእስልምና መሰረቶች ላይ ተነስተን እያንዳንዱ ጥያቄዎች እያነሳን እናያቸዋለን። ከነዚህ 5ቱ መሰረቶች አንዱን የማያሟላ ሰው ሙስሊም ተብሎ ይጠራሉ ሚል ፖይንት ይዘን የገባ ነው። እነዚህ ነገሮች አይ ቲንክ በጨዋነት መልሱልናል ብለን እናስባለን። የገቡት ሙስሊሞች እንቀበላቸው። ያ ፈሪድ ሙስሊሞች አወርዶ ለስትገራላችሁ ዝም ታሰድባላችሁ። እስልምና አይ አብድሊስ አድል ሊቢሷ እድለ ቢሷ ለማለት ነው። ኦኬ እድለ ቢስ ብለሽ ስም ይዘሽ መጥተሽ ገብተሽ የሌሎችን እድልማ አትዝጊ። እነሱ ከገሃነም እሳት ለመዳን እድል ሳይሆን አንተ ለይሽ ስናንተ ታድባለህ። እናንተ ለይሽ ስነ ስርዓት የለም። እሺ ጥያቄው ላይ አታስተምሩ ካስተማር
ኮሽ ውረድ ጥያቄው ውረድ ላይ እንውረድ። እሺ አንድ ሰው እንዳይገባ ሙስሊም ሆነ ሰው እዚህ አንድ ሰው ውረድ። እነዚህ ሸራፋው እንጨት አምላኪ ሁላ ከኛ ጋር አስተውሩ። ሻሻችሁን ታጠቡ መጀመሪያ። ጨረሽ አሰረቡም እኮ ምን እንደምታመልኩ ስዕል ሰብስባችሁ ያመለጋችሁ እስልምና እንዴ ነው? ዛሊካ ውረጅ ዝም ብለሽ ሰው ምታት አትሰደቢ። እሺ እስልምናን ያስተማሩሽ ኡስታዞቹ ናቸው እንደዚህ አይነት ብልግናና ስድብ ያስተማሩሽ? ምክንያቱም የቲክቶክ ኡስታዞቻችሁ ከብልግና እና ከስድብ ውጭ ምንም አያውቁም። ምን ያህል ብልግናና ስድብ እንዳስተማሯቸው ከዚህ መረዳት ትችላላችሁ። ገብተው ሴቶቹም ስድብ ወንዶቹም ስድብ ቶፒክ ላይ አወሩ። ከዚህ ውጭ ታውቃለህ ሲጀመር መሀይም ኧረ እባካችሁ ሙስሊሞች ቁርአንን ነው በአማርኛ እየቀሩልን ያለው ይመስለኛል። እፎይ እንኳን ደህና መጣ። እንኳን ደህና ጠበቀኝ። ሰላም ነው? ይመስገን ነው። ሰላም ነው አለን አልሐምዱሊላህ። መልካም። እስልምና በስንት መሰረቶች ላይ ነው የተመሰረተው? እሺ ለምን ከዕምራን ጋር አትገጥምም አንተ? እሱ ተዘጋጅቶልህ ነበር እኮ። ሂድ ጆሮውን ጠምዘውና ዘውና ና ይማር። አያችኋቸዋል። አንዳቸውም እስልምናቸውን አያውቁም። እየየ ብቻ ነው ገብተው መልስ የለም። አንተ ክርስቶስን ከነሰገራ አታምልክ። መጀመሪያ ክርስቶስን ከነአሩ አታምልክ። ያው ብልግናቸው ነው። ከስድብ ውጭ ከነኚህ ጋር እኮ ነው ተቆጥረን አሁን ህዝብ ተብለን ኢትዮጵያዊ እንባለው። ምን ያህል ባለጌ ተሳዳቢ እንደሆኑ ይዋቸው። ማንም ተሳዳቢ የለም። ስነ ስርዓት ያዘን ተራስ ነው። ይሄው እያየሻቸው ወንድሞችሽ እስልምና ያስተማራቸው ስድብ ነው። ነብያቸው ያስተማራቸው እንደዚህ ቆሻሻ ነገር ነው። ስነ ስርዓት ታስተምርም አንተ። አንቺ ራስሽ እኮ አሁን እየሰደብሽኝ ነው እኮ ከነብይሽና ከሐዲስሽ ከቁርአንሽ ያገኘሽውን ይዘሽ ላ እኛ ቆጥ ተሳደብ ነው የለም። ግን አንተ ለስርዓት ስነ ስርዓት አታስተምርም። እሺ ሚዩት አድርጊ በቃ። መልስ ከሌለሽ ሚዩት አድርጊ። እኔስ እፈይ ሰላም። እንዴት ነው ፌቨን? ደህና ነህ? ሰላም ነው። እንዴት ነው? አለን አንበሳችን። በጣም ነው ሪካርድ ላይ አይቼሽ ነበረ። በጣም ነው ማከብር፣ በጣም ነው መወድ። አንጫጫ ዝም ብለህ ወንድሜ። ተባረክ፣ እግዚአብሔር ይባርክ። አሜን አሜን። እውነት ማለት በጣም ጥያቄ ከፈጠሩኝ ነገራቶች በሙሉ አንድም በአንተም መንገድም ነው። አንተም በጣም ረድተኛል። ከዛ እንደወጣ የምትናገራቸው ነገራቶች በሙሉ ደስ የሚሉና ልብ የሚያርሱ ናቸው። እናመሰግናለን። አይኖቻችን እንድንከፍት እንዳንተ አይነቱን ያብዛልን። ተባረክ ወንድሜ ተባረክ። እሺ አሜን አሜን። የሆነ ጊዜ እኮ አይቼሽ አስገባሁሽና ብዙም ስላላወኩሽ ወጣሽ። ጥያቄ ኡስታዞችን ስትጠይቂያቸው ያ ጥያቄ ወይ ኡስታዞችን ስትጠይቂ ያየሁት ቪዲዮ ኢንተረስት አንድ የሚታርገም በጣም ነው የገረመኝ እና ኡስታዞቹ ሳይመልሱት ጥለው ወጡ። ግን መጨረሻ ላይ አዎ የትም ሲሄድ ነው። በነገራችን ላይ ያው እኔ ጥያቄ የሆነብኝን ነገር ስጠይቅ አሁን እዚህም ስራ አሉ አንዳንድ ሰዎች በምጠይቀው ነገር ላይ መልስ አይሰጡኝም። እኔ ስሞት እኮ የምሞተው ለብቻዬ እኮ ነው። ጥያቄ የምጠይቀው ለራሴ ነው። አሁን ከቤተሰብ በጣም ያው ከባድ ህይወት ነው። ያው ሁላችሁም ታውቃላችሁ ከዛ ስንሆን ማለት ነው። እና መገፋት አለ። ግን ምንም አይነት ነገር ግፊያ ቢኖር ከሲኦል አይበልጥም። ከሲኦል አይበልጥም። እያየ የሰው ልጅ ገደል አይገባም መቼም። በዚህ ዘመን ደግሞ ፈይ ወንድሜ የሰው ልጅ መች እንደሚሞት እንደ ድሮ አይደለም ዘመኑ፣ እያየን ነው። ወጥቶ መቅረትም አለ። ስለዚህ ትክክለኛውን መንገድ ማወቅ ግዴታ አለብን። እንደኔ አስተሳሰብ የሰው ልጅ ግዴታ ማወቅ ያለበት ትክክለኛውን መንገድ ነው። ሲራጠል ሙስተቂምን ማወቅ አለበት። ሲራጠል ሙስተቂም ማን ነው? እኔ በቀን 27 ጊዜ ኢድነ ሲራጠል ሙስተቂም እያልኩ የምውለው ሴትዮ ግዴታ ሲራጠል ሙስተቂም ያስፈልገኛል። እኔ እንደራሴ ነው፣ የግል ሐሳቤ ነው። ምክንያቱም ለሰዎች አስቤ በጣም ብዙ ነገር ደርሶብኛል። ስለዚህ አሁን በራሴ እንደ ግል ለራሴ ሲራጠል ሙስተቂምን አግኝቻለሁ። መንገድ እኔ ነኝ፣ ህይወት እኔ ነኝ።
ያለኔ ወደ አብ የሚሄድ አንድም የለም የሚል ቃል ለኔ በጣም በቂ ከበቂ በላይ ነው። ኢየሱስ ሰው ነው ይላሉ። የኔ ክብር ያለው እዛ ውስጥ ነው። የኔ እህት፣ የኔ ሰላም ያለው የኔ ጤንነቴ ራሱ የመጣው በሱ ሰው በመሆኑ ውስጥ ነው። ስለዚህ እኔ ያልሸማቀቅበትም በጣም ኩራቴ ነው። ደስ ብሎኛል ልጁ ስላደረገኝ ስለመረጠኝ። በነገራችን ላይ አመስግኑ። በጣም ብዙ ትምህርቶች ያስፈልጉኛል፣ መማር እፈልጋለሁ፣ እየተማርኩም ነው። እና የሰው ልጅ ማወቅ ያለበት እህቶቼ፣ ወንድሞቼ ሲራጠል ሙስተቂም ማን እንደሆነ ማወቅ አለባችሁ። አሁን የሰላት ተርቲብ ሳይሆን አርካኑል ኢማን ስንት ነው እያለ እየጠየቃችሁ ነበር። እናንተ ደግሞ አንተ ኢየሱስ እንደዚህ ነው ኢየሱስ የማይባል ለሰው ልጅ የማይባለውን ስድብ ለሱ ራሱ ትሰድቡታላችሁ። የማይባል ነገር በቃ አይጠቅምሽም። አሁን ለምሳሌ ተሳደብሽ፣ ወረድሽ፣ ምንድነው ጥቅምሽ? ምን አተረፍሽ? የእውነት ጥሩ አይደለም። በቃ እንደዚህ አይነት ነገር አታድርጉ። ያደረጉ ብዙ ሰዎችን እያየን ነው። ሌላው ምኑ ፊቱ ተመንጥሮ ሌላው ስንት ነገር ሆኖ እያየን ስለሆነ ባትሳደቡና መልስ ካገኛችሁ ብመልሱልን። ጥያቄ ስንጠይቅ ወይም ጥያቄ ካላችሁ ደግሞ ጠይቃችሁ መልሳችሁን ተቀብላችሁ በክብር ውረዱ። አትሳደቡ። የእውነት ስድብ ጥሩ አይደለም። አመሰግናለሁ። ቴንክ ዩ። እናመሰግናለን። ቆንጆ ተባረኪ። አሜን አሜን። ያው በጣም ተፈላጊ ስለሆንክ እኔ ብዙ ማውራት አልፈልግም። በጣም ተፈላጊ ስለሆንክ ብዙ ሰው ስለሚፈልግ እኔ ደግሞ ከለፈለፍኩ ስለማላውቀው በዚህቹ ያው አስቆሙኝ እንጂ። አይ ቆንጆ፣ ደስ ብሎኝ ነው የሰማሁሽ ሄቨን። እዛም ከኡስታዞቹ ጋር ያደረግሽውን ውይይት ሰምቼው ነበረ፣ የጠየቅሻቸውን። እንደውም ባለፈው ላይቭ ላይም እያሳየ ነው ነበረ ኡስታዞቹ እንዴት አድርገው እየጠየቅሽ፣ በተለይም ይሄ እንትን ላይ ሰላት ላይ ጠየቅሽው እንዴት ነብዩና መላእክቱና አላህ በአላህ ላይ እንዴት ሰላዋትን ያወርዳሉ። እንግዲህ ያው ጠይቃለሁ። አይታችሁ ከሆነ መልሶ የተመለሰልኝ በመጀመሪያ የጠየቅኩት ጥያቄ ያው እኔ ብዙ ጥያቄዎች አሉ በውስጤ። እኔ ደህና ኡስታዝ ባገኝ ደህና ኡስታዝ ነኝ የሚል ሳይሆን ትክክለኛ ለፈጣሪው ፈርቶ ፈሪ ነኝ እኔ ፈጣሪን ማገልገል እፈልጋለሁ። ማንንም ያምልክ እሱ የራሱ ጉዳይ ነው። ግን እንደኔ ጥያቄ መልስ ቢመልስልኝ የሚመልስልኝ ኡስታዝ ባገኝ አስታውሻቸው። ሜቢ ጥያቄውን አስታውሻቸው እዚህ ላሉትም። እዚህ ላሉትማ እኔ ጥያቄ በመጀመሪያ እኔ እንደ ኤቨን አባቴና እናቴ ሙስሊም ስለነበሩ ነው እኔ ሙስሊም የሆንኩት። ሻዳ አድርጌ አይደለም ሙስሊም የሆንኩት፣ ተወልጄበት ነው። ነቢዩ ሙሐመድ ግን እናትና አባታቸው ሙስሊም አልነበሩም። ይሄንን ዲን እስከ 40ኛው ዓመታቸው ድረስ ከየት አመጡ ነው እኔ ጥያቄ በጣም ጥያቄ የፈጠረብኝ። እስከ 40ኛው ዓመታቸው ድረስ ምንን ሲያመልኩ ነበረ? በምን አይነት ኪታብ ማንን ሲከተሉ ነበረ? እስከ 40ኛው ዓመት እንግዲህ 40 ዓመት ማለት ቀላል እድሜ አይደለም። ቀላል እድሜ ነው፣ ትንሽ እድሜ እኮ አይደለም፣ ትልቅ እድሜ ነው። ስለዚህ እስከ 40ኛው ዓመታቸው ድረስ ማንን ነበር ሲከተሉ የነበረው? ከየት መጣ ነው አንደኛው ጥያቄ። ሁለተኛው ጥያቄ ደግሞ አርካኑል ኢማን 5 ነው። 5ቱ አልአወሉ ሸሃደቱ አላህ ኢላሃ ኢለላህ ወኢቃሙ ሰላት ወኢታኡ ዘካት ወሰውሙ ረመዳን ወአጁል በይት ወመን ስተጣዐ ኢለይሂ ሰቢላ። ይሄ 5ቱ የእስልምና መሰረት ከሆነ እሺ ሻዳ እናደርጋለን፣ ችግር የለም። የማታውቁ እንዳትዘባርቂ አዳምጡ። ሻዳ ችግር የለም። እራታችን እናት ያቁም ያለ ኤቨን ዳምጠኝ ትመልሳለህ። ካወቅ መልስ ሰጠኛለህ። ቁጭ በል አዳምጠኝ፣ በእናትህ አዳምጡ። መልስ ፈልጌ ነው እኔ ጸብ አልፈልግም፣ መሰደብም አልፈልግም። ለምን ትሳደባላችሁ? በእናንተ ሳፍ ለምንድን ነው የምንሰደበው? ግዴታ አይደለም መሳደብ። እሺ እንስማማለን፣ አንድ ቋንቋ ነው የምናወራው አይደል የኔ ወንድም? ስለዚህ ሰላት ሻሃዳ ከተደረገ ሻሃዳው አንደኛ ደረጃ ላይ ሻሃደቱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድ ረሱላህ። እሺ
እቺን ስላላልኩ ነው አታቂም ያለኝ። ሻሃዳቱ አላ ኢላሃ ኢላላህ ወሸዱ አነ ሙሐመድ ረሱላላህ ስላላልኩ ነው። ስለዚህ አንደኛው ሻሃዳ፣ ሁለተኛው ደግሞ ሰላት ነው። የእስልምና የቆመበት ምሰሶ ማለት ነው። ይሄ የዚህ 5 ያለው ያልኩ እሱ ነው። እሺ እስልምና እዚህ ላይ ከቆመ እዚህ ላይ ከተመሰረተ ሰላት የታለ? ቁርአን ላይ ሰላት ስጡን ነው እኮ። እኔ እኮ ልመናዬ ከቁርአን ላይ ሰላትን ስጡን፣ ሰላት እንዴት እንደሆነ ስጡን ነው። እኔ ልመና ላይ እኮ ነኝ፣ ጸብ ላይ አይደለም። እኔ ካንተ ጋር ጸብ ምን ነው? በዳር በምድር ላይ አልተጣበል ምንም ሀቅ የለብኝም። ውርስ ላይ አልተጣላን፣ አልተጋጨን ወንድሜ። አገራችንም ወይ አይገናኝ ይሆናል። ይሄን ጥያቄ ሳይመልስ ነው ኡስታዙ ሰዓት ለምን እንዳልመለሰ ገብቶሻል? ግን ይዛለት ኖ ይሄድም እኮ ነው። እኔ ለምጄዋለሁ። ለምን መሰለህ ስለ ሰላት ያልሽው ይህን ጥያቄ የጠየቅሽ ዋብያውም አለ ሀዲስ ማይቀበሉ ነበሩ እዛ ጋር ከኡስታዞች ውስጥ ቁርአኒስት ብቻ ሆኗሉ እና አብዱል ጀሊል ነበሩ። ሙዓዝ ደግሞ ኡስታዝ ሙዓዝ ደግሞ የግዴታ ሀዲስንም ይቀበላል። ስለዚህ እነኛ ጋር አሁን ይሄ ጥያቄ በጣም የሚያስነሳ እንደሆነ ገባቸው። ያደረገው ምንድነው? መጽሐፍ ቅዱስ ሊያመጣና በዛኛው ሰላት በእንትን አይምን በመሐመድ ላይ እንትን የሚያወርዱት የሚለው መጽሐፍ ቅዱስ ላይ መጡ። አይ መጽሐፍ ቅዱስም እንዲህ ይላል አለና ሳይመልሰው ያኛው ቶ በቃ ይቅር አለው። በቃ ቸኩላለሁ ብሎ ሳይመልሰው ወጣ እና በጣም ተጣርጎ ነበር። ጥያቄ ነበረ ወንድሜ። ለምን እኔ የጠየኩት እኮ ከቁርአን ነው። መጽሐፍ ቅዱስማ ወደ እስልምና መልሱኝ ነው። እኔ አሁን ጥያቄ የነበረው የዛኔ ወደ እስልምና እስኪ መልስ ስጡኝና እስኪ ወደ እስልምና ልመለስ ነው ጥያቄ። እነሱ ግን ከመጽሐፍ ቅዱስ ነው መልስ የሰጡኝ ማለት ነው። ዋናው ቶፒክ ዋብያው ተረጋጋ። መልካም። ዛሬ ከነዛ ውስጥ እሷም ካነሳችሁ ውስጥ የእስልምና ማዕዘን ከሚባለው ውስጥ የምንዳስስ ይሆናል። እስልምና የተመሰረተበት 5ቱን ነጥቦች እንመለከታለን ማለት ነው። እስልምና የተመሰረተበት 5 ማዕዘኖች ወይም ደግሞ ምሰሶዎች አሉት። 5ቱ ምሰሶዎች እያንዳንዳቸውን የምንዳስሳቸው ይሆናል ማለት ነው። እስልምና የተመሰረተበት 5ቱን ፈሪድ እንኳን ደህና መጣ። እኔ ልናገርና ልውጣ ስለምቸኩል አስቀድሜ ተራን ጠብቅ። ኦኬ ፈሪድ ቀጥል። ኡመያ እንኳን እንዴት ነሽ? ደህና ነኝ ይመስገን። እንዴት ነሽ? እየተማርሽ ነው? አዎ በውስጥ እንትን ብዬ ነበረ። ምን ጽፈሽልኝ ነበር? አዎ ውስጥ ልኬልህ ነበረ። አንተ ላይ መሰለኝ ባለፈው ጻፊልኝ ብዬሽ ነበር፣ ረስቼዋለሁ። አክቹዋሊ ብዙ ቴክስቶች ስለሚመጡ ለቃል ጻፊለት። ቃል ይታይሻል እዚህ ጋር? ለሱ ጻፊለት። ቴኬር አድርጉ። ብዙ ልጆች ብዙ ጫና ነው የሚደርስባቸው ክርስትና ሲማሩ እንትን ሲሉ እንዲህ ቀላል አይደለም። ከቤተሰብም ከተለያየ ቦታ ላይ የተለያየ መከራ ችግር ስለሚመጣባቸው እሱን አውቃችሁት ክርስቶስን ስትቀበሉ ወደ ክርስቶስ ስትመጡ አልጋ ባልጋ እንደዚህ ምናምን ነገር እንዳትጠብቁ። መከራ ችግር ሊመጣባችሁ እንደሚችል አውቃችሁት ነው። ያንን ጠንቅቃችሁ አውቃችሁ ነው ማለት ሪስክ እንዳለው አውቃችሁ ነው። ትምህርት በደንብ መማር አስቀድሞ እዚህ ጣት እንዲህ የምናንጨፈርረው ነገር የለም። ገስት ላይ የሚደረግ ምንም የለም። እንደውም እኛ ገስት ላይ መታችሁ እንትን ከምትሉት በላይ ከስር ሆናችሁ ተምራችሁ እዛው ብትጨርሱ ነው ደስ የሚለን። እዚህ ገስት ስጋቡ ጭራሽ መከራ ስለሚመጣባችሁ ማለት ነው። ስለሚያውቋችሁ በውስጥ ያሳድዷችኋል። ምንም ያው እኔ ማለት ምንም ቢሆንም ያው ዝም እያልኩ ነው። ምንም እያወራሁ አይደለም። እኔ መማር ፈልጋለሁ እውነታዊ ነገር። ለዛ ነው እያልኩ ያለሁት። እውነት የትኛ ነው ውሸት የትኛ ነው በደንብ አድርጌ መማር እፈልጋለሁ። ገባ አይደለ ወንድሜ? እኔ እንደ ሰው እዚህ ላይ ወጥቼ ምንድነው ምናምን ብዬ መሰዳደብ ምናምን ይሄ አይፈቀድም። ሲጀመር መሰዳደብ ጥሩ አይደለም። ያ በደንብ ልልሽ የፈለኩት ምንድነው ብዙ መከራ ይመጣብሻል ክርስትና ጋር ስትማሪ ካዩ ከቤተሰብ ጀምሮ እስከ ተለያየ ብዙ መከራ የደረሰባቸው
ስለምናቅ ማለት ነው። ብዙ ልጆች አሁንም ስቲል ስላሉ የሰው ልጅ አሁን ለምሳሌ መጥፎ ነገር ብለን ተሳድበን ምን ብለን መሰዳደብ አያስፈልግም እኮ መማር ግድ ነው። ምንም ቢሆን ጥሩ ነገር ሰምቶ ይሄ ነገር ጥሩ ነው፣ ይሄ ነገር መጥፎ ነው፣ የሰው ልጅ መማር ደስ ይላል እንጂ እዚህ ላይ ወጥተው ሄጅ እንደዚህ ወደዛ ወዲህ ምናምን አያስፈልግም። ስድብ ሲጀመር ጥሩ አይደለም። እውነት አዛቢ እስቲ ኡመያ የእኛ ልጆች አሁን እነሱ ጋር ከገቡ ሲሳደቡ መሰዳደብ አያስፈልግም። የእነሱ ግን እኛ ጋር ሲመጡ ቀጥታ ነው የሚሰድቡን። የእኛቹ እኮ ሄደው አይሳደቡም። እዚህ ገብተው ግን አምላካችንን ይሳደባሉ፣ እኛን ይሳደባሉ፣ ቤተሰባችንን ይሳደባሉ፣ ደፎል ይሳደቡና ከዛ በኋላ ነገር ስንላቸው እኛ እናንተ ተሳዳቢ ናችሁ ይላሉ። ቀጥታ እንደገቡ አይደለም። አሁን እዚህ ላይ ወጥቶ እንደዚህ አሁን አንተ እንደዚህ እያልኩ ማለት እያስተማርክ ነው። እንደዚህ ነው፣ ይሄ እንደዚህ ነው፣ እንደዚህ ነው እያልክ እያስተማርካችሁ፣ ግን እነሱ እየመጡ መሳደብ አስፈላጊ አይደለም። ጥሩ ነገር እየሰማችሁ ከሚሆን ከሆነ ይሆናል። በግድ እኮ አሁን ለምሳሌ አንተ ናና እመኑልኝ ናና እንደዚሁ ነው እያልክ አይደለም አይደለ? እውነታዊ መንገድ እንደዚህ ነው፣ ይሄ ጥሩ መንገድ እንደዚህ እያልክ ነው እንጂ ናና በግድ ወደ እኔ ነው ምናምን እያልክ አይደለም። አንተ ያለው መንገድ እያስረዳክ ነው። አንተ እየተማርክ ወይም ያየህ መንገድ እያሳየክ ነው እንጂ ኑና በግድ ወደ እኔ እያልክ አይደለም። እንደምታየኝ እንደሆነው ማለት ነው። ግን እዚህ ላይ እየወጣችሁ የምትሰዳደቡ ነገር እውነት አስፈላጊ አይደለም። በእውነት አትሳደቡ። ሚሆንም ቢሆንም አእምሯችሁ እንትን አድርጉና ስሙ። መልስ ካላችሁ ብቻ መልዕክት አስተላልፍላቸው። መልስ ካላችሁ የምትጠይቁ ጥያቄ ትክክለኛ ጥያቄ ከሆነ ጠይቁ። ይሄ ትክክል አይደለም ካለ ደግሞ ወረዱ። በሰላም መሰዳደብ መቆሻሸሽ አያስፈልግም። አሁን እሱ የሰው ልጅ ነው መቼም ፈጣሪ አይደለም። እሱም እንደኛ ነው፣ ከሰው ነው የተፈጠረ። ለምንድን ነው ግን የምትሰዳደቡት? እውነት እኔ በጣም ነው የምታዝበው። በጣም እያየው ማለት ነው። የሆነ ጊዜ እውነቱን በአይኔ ላይ ዞረ ማለት መሰዳደብ አያስፈልግም። የሰው ልጅ መቆሸሽ አያስፈልግም። እሱ እኮ ፈጣሪ አይደለም የሰው ልጅ ነው አይደለ እንዴ? እና እውነት በእውነት አትሰዳደቡ። እሺ ቴንኪው በጣም እናመሰግናለን። በርቺ። ቃልን ጻፊለት፣ ያው ነግሬልሻለሁ። ቃል ጻፍላት፣ በውስጥ ቴክስት መልስላት፣ በውስጥ በደንብ አስተምሯት። ኦኬ አብድራማን። እሺ አንተ አጠገብ ያለ ነካ ከሰርሻለሁ። አብዱ ረሺድ ይሄኛው ከጎንሻለሁ። አይቻለሁ። ችግር እንዴት ዋላችሁ? ሰላም ብያለሁ። እሺ ሄቨንም ኡሙዬም ኢስላም ነበሩ ከዛ በፊት ቶፒኩ ላይ አሁን እኔ ወንድም ኢስላም ነኝ። አሁንም እኔ መማር ፈልጋለሁ፣ እውነታዊ ነገር መማር ፈልጋለሁ። እኔ ስድብ አልፈልግም። የሰው ልጅ መሳደብ አያስፈልገኝም። ከኔ ላይ ተፈቅዶም አይደለም። በቃ መሳደብ ምናምን ሳይሆን ኢስላም ነሽ አዎ መሳደብ አስፈላጊ አይደለም። አብዱራሺድ እንኳን ደህና መጣ። አብዱራሺድ ደህና ቆያችሁ? መልካም። ሜይ ቢ ቶፒካችንን ሰምተዋል? አዎ እየሰማኋችሁ ነበር። አሁን በቅርብ ነበር የገባሁት። መልካም። አምስቱ የእስልምና ምሰሶዎች ምን ምንድን ናቸው? አመንቱ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ላንፈርቁ በይነ አሐድን ሚንሁም የሚለው መሰለኝ። ማዕዘን የሚባሉት ምሰሶ የሚባሉት በአላህ ማመንና በመልእክተኛውና በመጽሐፍቶቹ ማመን አይደለ? ስድስቱ አርካነል ኢማን ነው አንተ እያልክ ያለው። እሱ እኮ አርካነል ኢስላም እኮ ነው ያለ። አርካነል ኢስላም ማለት 5 ነው። ከአምስቱ እስኪ አንተ 5ቱን በልልን። ያው ትልቅ ሰው ነው፣ ትንሽ አይደለም እኮ። በአላህ ማመንና በመልእክተኛው ማመን አይደለ? እሺ በአላህ ማመንና በመልእክተኛው አንድ፣ በመጽሐፍቶች ነው አይደለም። እኔን አስቀድሜ እኔ ጋር ላውራ። እሺ መልካም። እሺ ታስተላልፍለታለህ አብዱልረሺድ? ትሰማውና እመጣለሁ አንተ ጋር። መልካም። ዋብያ እንኳን ደህና መጣ። እንኳን ደህና ቆያችሁ። ኦኬ
ቴንክ ዩ። እስልምና በምን ላይ ነው የተመሰረተው? ሸሃደት አን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ነው። ኢቃም ሰላት ወኢታእ ዘካት ወሰውም ረመዳን ወሐጁል በይት መን ኢስተጣዐ ኢለይሂ ሰቢላ። ኦኬ፣ የእስልምና መሰረት ይሄ ነው። ስለዚህ እስልምና በዚህ ነው የተመሰረተው። ከሙስሊሞች ሩክን ውስጥ ምን አሁን ያልኩልህ ማለት ነው። ስለዚህ የተመሰረተበት ይሄ ነው። ለምሳሌ አሁን እሷ ቁርአን ውስጥ የለም ሶላት እያለች ነበር። ለእሷ ማስረጃ ተረጋጋ፣ ቆይ። ስለዚህ እስልምና በተፈጥሮ የሚገኝ ሳይሆን የተመሰረተ ነገር ነው ማለት ነው። አይደለም፣ አንድ ሰው ሙስሊም ሲሆን የግድ ይሄ ማድረግ አለበት ማለት ነው። እስልምና የተመሰረተው መጠመቅ እንዳለበት ማለት ነው። ስለዚህ የተመሰረተ ነው ካልከኝ እነኚህ አሁን ተፈጥሮ ማለት ስትወለድ እዛው የምትወለደው ነው። ጆሮዬን ለምሳሌ የተመሰረተልኝ አይደለም፣ ስወለድ ይዤው መውጣው ነው። አይኔን ስወለድ ይዤው መውጣው ነው። እጄ ስወለድ አብሮኝ ያለ በተፈጥሮ ማገኘው ነው። እስልምናም በተፈጥሮ የሚገኝ ከሆነ በሆኑ ነገሮች የሚዋቀር የሚለወጥ፣ የሚሻሻል፣ የሚጨመር፣ የሚቀነስ አይደለም ተፈጥሮ ከሆነ። ስለዚህ በደንብ አስተውል። ምን ብለኸኛል? በአምስቱ ነገሮች ላይ የተመሰረተ ነው ብለኸኛል። በአምስቱ የተመሰረተ ከሆነ ስወለድ ይዤው መውጣው አይደለም ማለት ነው። ስትወለድማ እስልምና ይዘህ ትወጣለህ። አንድ ሰው ደግሞ ስወለድ ዘካ መስጠትን ይዤ ነው መውጣው። ዘካ እየሰጠው ነበር እንዴ? ስወለድ ህፃን ስታድግ ትሰጣለህ። ላዚም ግድ ነው። እንዴት ነው ይዤው መውጣው ስወለድ ዘካ? ምን ማለት ነው? ይሄን ስትወለድ የእስላም ማዕዘናቶች ያሉ ይሄ እኮ አንድ ሰው ሙስሊም ለመባል እኔ ላይ እንዴት ነው የሚሆንብኝ? ተፈጥሮ የሚሆንብኝ ካዳኔ ካደግኩ በኋላ ማንኛውም ሰው እንደሚያደርገው ሌሎች ነገሮችን በፈቃዱ እንደሚያደርገው ወይንም ደግሞ ሰርቶ እንደሚያደርገው አደርጋለሁ እንጂ ከማገኘው ላይ ዘካ ሰጣለሁኝ እንጂ ሰርቼ ስወለድ ባህሪ እንዴት ይሆናል? እንደ እጄ፣ እንደ እግሬ፣ እንደ አይኔ እንዴት ይሆናል? ተፈጥሮ እንዴት ይሆናል? ይሄ እኮ በስራ ማገኘው ነው። እኔ ወላሂ ምንም አልተረዳሁም። ያካለሁ አንድ ሰው ሙስሊም መባት ይሄ ማለት ማድረግ በደንብ ግልጽ ነው። ሎክ ተፈጥሮ ካልክ ያ ተፈጥሮ እኔ ላይ ነው ያለው አለ። ከጊዜ በኋላ ማደርገው አይደለም ወይንም የሚመሰረት አይደለም። አይኔ ስወለድ ሕፃን ሆኜም ተፈጥሮ ስለሆነ ይዤው መውጣ ነው ከእናቴ ማህፀን። ይሄ ተፈጥሮ የሚወገድ የሚጠፋም አይደለም። ዝም ብሎ እንትን የሚል አይደለም ማለት ነው። አብሮኝ ያለ ነው። አንገቴ፣ ጭንቅላቴ ተፈጥሮ ነው ከእናቴ ማህፀን ይዤው መውጣው ማለት ነው። እስልምናም እንደዛው እዛው የምወጣ ከሆነ ስታድግ የሆነ ገንዘብ በስራ የምትሰጠው የምትጨምረው የሚቀንሰው አይደለም። ለማንኛውም ህፃን ልጅ በሚወለድበት ጊዜ ሙስሊም ሆኖ ነው የሚወለደው። መፈክር በመፈክር እኮ ማለት ትችላለህ። አሁን ፕሩቭ አድርገህ እኮ አልኩህ ይሄንን። ከዛ በኋላ ይሄ ደግሞ የሙስሊሞች ፕሩቭ አድርገው ይሄንን አይደለም እያልኩ እኮ ፕሩቭ አድርገዋ ማለት እንዴት ማለት እንዴት ይለኛል? እሺ ምን እንደምጠይቅ አንተ አሁን እያልከለው አንድ ለምሳሌ አንድ ዝም በል ተወልጃለሁ አይደለም? ስወለድ የሰው በቃ እኔ እንደተወለድኩ ነው ያደግኩት። በቃ ስሜ ቤተሰብ ነው የሚያወጣልኝ። መቼም እንደ ክርስቲያን ወይም ኦርቶዶክስ ተወልጄ ለክርስትና ነው ብሎ ቤተክርስቲያን ወስዶኝ እዛ ስም አያወጡልኝም። ገባ አይደለም? እና ከተወለድኩ በኋላ ቤተሰቦቼ ነው የሚያወጣልኝ እንጂ እኔ መስጊድ ወይም አይወስዱኝም። ወይም ደግሞ ኡፍታዝ ጋር ሄጄ ኡፍታዝ ስም አያወጣልኝም። ቤተሰብ ነው የሚያወጣልኝ። አንተ ምን እያልክን ያለው? ሰደቃ ከሆነ አሁን ለምሳሌ የሆነ ሰው ምስኪን ሰው ሰደቃ አወጣለታለሁ። ከፈለግ ካለህ ላይ ስጣው ትሰጣለህ እንጂ እንዴት ነው አንተ ምን እያልክ እንደሆነ እኔ አልገባኝም። ተፈጥሮ እንዴት ነው የሚሆነው? ስታገኝ ስትሰራ ትሰጣለህ እንጂ ገንዘቡንም ዘካው መጠን እንደሰራኸው መጠን ቫሪ ያደርጋል። ያ ተተወለድክ በኋላ በገንዘብ በፍቃድህ የሚመጣ የሚደረግ ነገር ነው። ተፈጥሮ አይደለም። የተፈጥሮ ጉዳይ አይደለም። በተፈጥሮ የሚመጣ አይደለም። እነኚህ አምስቱ ላይ ከተመሰረተ
ህፃናቶቹ እነኛ አምስቱም የላቸው። አሻዱ አና ኢላላ ምናምን ብሎ ህፃን ይላል አይልም። መሐመድ ነብይ ይላል አይልም። አላህ ጌታ አይልም። ሰደቃ አይሰጥም። አንድ አሁን አንተ አይምሮ ላይ ነው የተጫወካለሁ። ምንም ግልጽ ያልሆነ ጥያቄ ገብቷል። አሁን ለምሳሌ አንድ በእናት በክርስትና ብናየው አንድ እስከ 40 ቀን አይደለም። በጣም አይምሮ ላይ እንትን እያደረካለሁ። ሳይኮ የተጫወካለሁ። ዋብያው በደንብ አዳምጥ። መሐመድ ነብይ ያላለ ሙስሊም ሆን ይችላል? አይችልም። ህፃን ልጅ እንዴት ብሎ ነው የሚለው? እንዴት ነው ታስማው? እኛም እያልን ያለ ነው ይሄንን ነው። ሰው ለማመን ማወቅ አለበት። ህፃን ልጅ ደግሞ ምንም የሚያውቀው ስለሌለ እስላም ነው ብለህ ይህንን ያሟላል በአምስቱ መሰረት ላይ ተመሰርቷል ልትለው አትችልም ህፃኑ። ምክንያቱም መሐመድ ነብይ እያለ አይልም። ገና ዛሬ የተወለደ ህፃን ልጅ ነብይ ሰለላሁ ዐለይሂ ወሰለም ብሏል። ማንኛውም ልጅ ስለዚህ እስላም ነው ሁሉም ሰው ሲወለድ እስላም ነው የምትለው መፈክር ራስ አፈረስከው ማለት ነው። አምስቱንም መስፈርቶች ህፃን ላይ አፕላይ ብናደርገው አያውቀውም ህፃን። ሙሐመድ ነብይ ዘካ መስጠት አያውቁትም። እነኚህ ሁሉ ካላለ ደግሞ ሙስሊም አይደለም አልከኝ። ህፃን አያውቀውም እነኚህን እያልኩ ነው። አሁን በእናንተ ለምሳሌ በእናንተ ብላ አትለጠፍ። አንዴ በደንብ አስተውል። እኛ ጋር ህፃናት ንጹህ እንደ ወረቀት ናቸው። ለማመን ማወቅ ያስፈልጋል። አዳምጥ። ህፃናት ንጹህ ወረቀት ናቸው። ፕሊስ አዳምጣ። ቸኩል ንጹህ ወረቀት ስለሆኑ አላምንምም አምናለሁም ማለት አይችሉም። ዛሬ የተወለደ ህፃን ልጅ አይ አንተ አማኝ አይደለህም አማኝ ነህ አይባልም። ገና አይምሮ አልደረሰም። ለዛ አይጠየቅም። በዚህ እኛ በምንዳኝበት እሱ አይዳኝም። ምክንያቱም ገና ኢንተራፕት አታርገ። ቆይ ይሄንን አምናሃል እንደዚህ ብለሃል ታምናለህ አታምንም ዛሬ የተወለደ ህፃን ልጅ አይባልም። ይሄንን ለማለት ምን ያስፈልጋል? ለማመን እውቀት ያስፈልጋል። ለማወቅ መሰበክ አለበት። ህፃን ልጅ ገና አፉን ያልፈታ ምን ሰብከኸው ነው አምናሃል አላመንክም የምትለው? አያውቀውም። ስለዚህ ይሄ ህፃን ልጅ ንጹህ እንደ ወረቀት ነው። ምንም ከኃጢአት የነጻ ነው። ንጹህ ነው እንጂ አይ አንተ ሙስሊም ነህ አንተ ክርስቲያን ነህ ህፃኑን ገና ልትለው አትችልም። ዛሬ የተወለደ ንጹህ ነው። በቃ እሱ እኔ በምዳኝበት እኔ በሰራሁት እኔ በሰረኩት እኔ በዋሸሁት እኔ አላመልክም ባልኩት እኔ ዘካ አልሰጥ ወይንም እንትን ምጽዋት አልሰጥም ባልኩት እኔ ፈጣሪን ከካድኩት ጋር ህፃን ልጅን ዛሬ የተወለደን አስቀምጣ እሱም እንደዚህ ነው ከሌሊ ሲሆን ከሌ እንደዚህ ሲሆን እንደዚህ አይባልም። እናንተ ሰው ሁሉ ሲወለድ ሙስሊም ነው እነኝን ካልክ አምስቱ መስፈርቶች ያሟላል ወይ? አያሟላም ካልከኝ ተረት ተረት ውድቅ ይሆናል ማለት ነው። ሌላኛው ጥያቄ ላፍልህ፣ ግራ ገብቶኛል። እዚህ ጋር ልቀጥል። እዚህ ጋር አንድ ይሆናል። ቀጥል። እኔ አሁን ልጅ ነኝ፣ ህፃን ሆኜ ብሞት እንደ ክርስትና ወዴት ነኝ? እሳት ነው የምገባው? ሳልጠመቅ ብሞት ክርስቲያን መባል እችላለሁ? ኦኬ። እንደ እስልምና ከሆነ ባይዘ እንደ እስልምና ገሃነም ነው የምገባው። ልዩነት ቢኖርም የሙስሊም ቤተሰቦች መሐመድ ምን ብሏል? የሙስሊም ቤተሰቦች ህፃናቶቹ ቤተሰቦቻቸውን ተከትለው ይገባሉ። የአማኝ ያልሆኑ ቤተሰቦችም ቤተሰቦቻቸውን ተከትለው ይገባሉ ብሏል። አማኝ ያልሆኑ መቼም ቤተሰቦቻቸውን ህፃናቶቹ ተከትለው የሚገቡ ከሆነ ገሃነም ነው የሚሆነው። ቤተሰቦቻቸው ገሃነም ስለሚገቡ እስልምና ለቀት ወጣል። እኔ ላሳይህ። እንደዛ ነው የሚለው እስልምና ለቀት ወጣል። አብያው ላሳይህ። እስልምና ለቆ መውጣት አለ። አሁን አንተ ትምህርት ነው። ስለዚህ የለም ብለህ አትድፈና። ስለዚህ ሁለቱም ወላጆቻቸውን ህፃናቶቹ ተከትለው ይገባሉ ነው የሚለው። እንደ ክርስትና መጽሐፍ ቅዱስ ምንድነው የነገረን? ህፃን ልጅ ቢሞት ምንድን ነው? ህፃን ልጅ ምንድን ነው? መጽሐፍ ቅዱስ የነገረን ህፃን ልጅ ንጹህ፣ ቅድም እንዳልኩ ህፃን በአባቱ ኃጢአት አይጠየቅም፣ በወላጆቹ ኃጢአት አይጠየቅም። ሕዝቅኤል ምዕራፍ 18 ቁጥር 20 ላይ አንዴ ቼክ አድርግልኝ። እንትና መጽሐፉ ምን ይለናል እኛ ስለ ህፃን ልጅ? በቤተሰቦችህ ወንጀል አትጠየቅም። አንተ ህፃን ስለሆንክ ልጅ ስለሆንክ የአባትህ ሲሰርቅ እናንተን ሲል አብረህ አልተካፈልክም። አንተ ጎበዝ አብረን እንግደል ብለህ አብረህ አልተሰለፍክም። ቁጥር 20 ላይ እንደዚህ ይላል፣ ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ኃጢአት ለመስራት አትሊስት ህፃናት ማደግ አለባቸው። ገና ኃጢአት ሳልሰራ ብሞት ህፃን ልጅ ዛሬ ተወልዶ ዛሬ ቢሞት ፍርዱን ለእግዚአብሔር እንተዋለን። ምን ይላል መጽሐፍ ቅዱስ?
ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም። ልጅ የአባቱን ኃጢአት ይሸከማል ይላል? አይሸከምም። አባትም የልጁን ኃጢአት አይሸከምም። አባትም ደግሞ የልጁን ኃጢአት አይሸከምም። ልጅም የአባቱን ኃጢአት አይሸከምም። ልጅም አባትም የልጁን ኃጢአት አይሸከምም። ማቴዎስ ወንጌል ምዕራፍ 18 ቁጥር 1 ላይ አድርግልኝ። ቁጥር 2 ላይ አካባቢ ሕፃናትን ጠርቶ በመካከላቸው አቆመ። ማንን ጠርቶ? ሕፃን ጠርቶ በመካከላቸው አቆመ። እንዲህም አላቸው፣ እውነት እውነት እላችኋለሁ፣ እውነት ካልተመለሳችሁ እንደ ሕፃንም ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡ። ወደ መንግስተ ሰማያት ለመግባት ራሱ እንደ ሕፃን መሆን ይጠበቅባል። ኤኒዌይስ፣ ስለዚህ ሕፃናት የአባታቸውን ኃጢአት አይሸከሙ፣ ልጆች የቤተሰቦቻቸውን ወላጆቻቸውን ኃጢአት አይሸከሙ። ኃጢአተኛ በኃጢአቱ ምክንያት ይጠየቃል። ዛሲት አሁን ወደ ዋናው ልመልስህና ዋብያው፣ እሺ አሁን በደንብ አስተውል። አምስቱን ማዕዘን እስልምና ተነጋግረናል አይደለ? ኦኬ። እነኚህ አምስቱ የእስልምና ማዕዘን ከመላካቸው በፊት ስንት ነበሩ? እስልምና ስንት ነገር ላይ ነበር የተመሰረተው? አሁን አመጣው አሁን አበላሸው አለ። አሁን አበላሸው። እንዴት? ምኑ ጋር ያበላሸው? መልስለታ ጠየቀህ እኮ አብዱ። እሺ በልበል። ድራማ መሰሩት ነው የሚገርመኝ። ቀጥላው መልሱ ላይ ምንድን ነው ያልከው? ቀጥል መልሱ ላይ ጠየቀህን መልስለት። ዋብዬው እባክህ እኔ አልቻልኩም። እንደ ሙስሊም መስለህ። እሺ ምንድን ነው ያልከኝ? አሁን እፎይ ቀጥል አንተ፣ ችግር የለም። ጥያቄ ግልጽ ነው። አይ ቆይ አንድ እኔ ሙስሊም ነኝ። ዋብዬው ሙስሊም ነህ አንተ? አዎ። እሺ ሶላቱል ጀናዛ ስንት ረካ አለ? ሰላቱል ጀናዛ ሁለት ረካ ቆመህ ትሰግዳለህ፣ ስጁድ ሳትወርድ። ሁለት ረካ አለው። እንደው እራሳችሁን ባታዋርዱሳ እንደው ወላሂ በራስህ እምነት በመታሳ የሚያሳፍር ነገር እኮ ወላሂ ላዚም ሙስሊም አለ። ምን የሚየነው ነገር ሰግጃ አላገም። ስማ ሙስሊም አለ። ዘማኛ ሁና ፈዝጋ ስምህ ቀይርና በራስህ ስም በእምነትህ አትፈር። ለምን ወላሂ ላዚም ብሎ ወረበል ከአባ ብሎ እንዴት እንደሚዋሽ አብዮት ተመልከቱ። ረካ የለውም። ቆመህ ትሰግዳለህ። አታም ይኸውልህ ታዲያ ሁለት ረካ ነው ያለው። አንተ ራስህ ቆመህ ትሰግዳለህ። ይኸውልህ ስጁድ ሳትወርድ ስጁድ አወርድም አለ እኮ። ሁለት ረካ እኮ ነው ያለው አለ። ሁለት ረካ ደግሞ የለውም። ሰዋት ረካ ሰግጄ ስለማላውቀው አላውቀውም። እሺ መልካም። ጥያቄውን ለመሸሽ ከሆነ አትሽ መስጠት ዋብያ እየሸሸው እኮ አልናታችሁ እኮ እየሸሸው ወደ ጥያቄው ሶላቱል ጀናዛ አቀላቀል። ይኸውልህ እዚሁ ጋር ልጠይቅህ። ይሄ ሱረቱል ፋቲሃ እዚሁ ሱረቱል ፋቲሃ ላይ ማለት ነው። አንተ እውነትም ሙስሊም ከሆንክ ጠየቅኩህ አይደል? አልመለስክም። አርፈህ ተቀመጥ። ሶላቱል ጀናዛ አላውቅም ማለት ነው። ገብቶሃል? ይሄን ይዘህ ወደ ጥያቄው ላይ ቀጥል። ግን እንደዚህ እሺ፣ ቀጥል። ችግር የለም። አንተ ጋር ቀጥላለሁ። ምን ነበር ጥያቄ? የጠየቁን መረጃ ስጠኛ። የጠየቁን መልስ ስጠኝ። ግልጽ አድርግልኛ ጥያቄው። እስልምና ስንት ነገር ላይ የተመሰረተው አልከኝ? 5 ላይ። ከመሐመድ በፊትስ? እንዴት ከመሐመድ በፊት ማለት? ይሄ እኮ ለነብዩ ሰለላሁ ዐለይሂ ወሰለም የተሰጠ ነው። ከዛ በፊትም እንግዲህ እንደዛው ለህዝቦች የተሰጠ አለ። ማስረጃ ስጠኝ። ከመሐመድ በፊት በ5 ነገር ላይ እስልምና እንደተመሰረተ። ከመሐመድ በፊት ይሄ እኮ በነብዩ ሰለላሁ ዐለይሂ ወሰለም የተሰጠ ህግጋት እኮ ነው። ይሄ እንደዛ ከዛ በፊት የነበሩትም ነብያቶች የራሳቸው ትምህርት አላቸው። ኦኬ፣ እናመሰግናለን። ስለዚህ እስልምናን ያመጣው ይሄንን አይነት እስልምና የመሰረተው መሐመድ ነው ማለት ነው። ይሄን አይነት አይደለም እንጂ ይሄን እኮ አላህ ነው የሰጠው። መሐመድ እስልምና በ5 ነገሮች ላይ የተመሰረተው አለ።
ከመሐመድ በፊት ምንድን ነበር ስጠኝ ማስረጃ ስለው ኖ ይሄ መሐመድ ነው ያመጣው። በመሐመድ እነኛ አምስቱ የመሐመድ እንትኖች ናቸው ህጎች ናቸው አለን። ስለዚህ እስልምና በ5 ነገር ተመስርቷል ብሎ እነኝን መስፈርት የሰራው መሐመድ ነው። ስለዚህ የመሐመድ እስልምና ነው እየተከተልክ ያለው ማለት ነው። መሐመድ የመሰረተልን አንተ ከመሰለህ ችግር የለም፣ ግን እኔ እየሰጠሁ ነው ማስረጃ። እኔ መሰለኝ ሳይሆን አንተ ራስህ አልከኝ፣ አፊርማ ያደረክልኝ እኮ ከመሰለ ሳይሆን በፊቱ ነቢያቶቹ ሁሉ እነ ነቢ ኢብራሂም፣ ነቢ እስማኤል፣ ነቢ ያዕቆብ፣ ነቢ ያህያ፣ ነቢ ኑህ፣ ነቢ ዩሱፍ ሁሉ ሙስሊም ናቸው ስላላችሁን አሁን መልስ ስጠን። ከነቢያቶች ሁሉ ሙስሊም ስለሆኑ ሻሃዳቸውን ተርቲቡን ንገረን። ችግር የለውም፣ ቀላል ነገር ነው። ሙስሊም ነኝ እኔ እናንተ ሙስሊም አይደላችሁም አይደል ያልከውን ንገረን፣ በቃ እንስማ። አሁን እነሱ ሙስሊሞች ናቸው እንጂ። እሺ ደሊል ስጠና። እነሱ ሙስሊም መሆናቸው ምስክርነት ስጠን። ሁላችሁም ሙስሊሞች ናቸው። ሻሃዳቸውን ንገረን እያልኩ እነሱ ሙስሊም መሆናቸውን ልስጣችሁ ከፈለጋችሁ ማስረጃ የተመሰረቱበትን ስጠን። የሻሃዳቸውን ተርቲብ ስጠን። እንዴ የእነሱ የራሳቸው አላቸው። አሁን ምን ጥያቄያቸው ከሆነ እንትን እኮ እያደረጋቸው ነው። ጭንቅላት አይነት ተጫወታቸው አላችሁ። ኧረ አይደለም እና በገሩም ጠይቀህ እንዴ እነሱ ሙስሊሞች ናቸው። ዋብያው ይሄ መፈክርን ዋብያው እኮ እነሱ ሙስሊም መሆናቸው ልስጣችሁ። ሱረቱል አሊ ኢምራን ሱረቱል በቀራን ክፈቱ። መፈክርን እሱንማ መሐመድ የነገረን አሁን መስረጃ መሰጠን ምንድነው? እሱ ኢምራን ሱረቱል በቀራ ኢምራንና በቀራ ቆይ ልንገርህ፣ ነብዩ መሐመድ ናቸው አይደለ? እሳቸው እድሜያቸው አንተ መልሽ ወይ አንተ ከመለስ ካንተ መልስ። ልጁን ጠመዳችሁ እኮ። እሺ አንድ ሰው ይመልስ። ዋብየው መልስ የተጠየቀውን ጥያቄ። በተጠየቀው እነሱ ሙስሊም መሆናቸው በሱረቱል በቀራ ላይ ምን ይላል? ቁሉ አመና ቢላሂ ወማ ኡንዚለ ኢለይና ወማ ኡንዚለ ኢላ ሙሳ። አሁን ይኸውልህ ስለ መሐመድ ጠየቅነህ። እኛ የጠየቅንህ እነ ነቢ ኢብራሂም፣ ነቢ እስማኤል፣ ነቢ ያህያ፣ ነቢ ያዕቆብ፣ ነቢ ዩሱፍ፣ ነቢ ኑህ ሲያምኑበት የነበረውን ወይም ደግሞ ነቢዩ መሐመድ ራሳቸው እስከ 40ኛው ዓመታቸው ድረስ ሲያመልኩበት የነበረውን ኪታብ ስጠን። ቀላል ነው፣ በቃ መልስልን፣ አታስጮኝ። አይገባትም። ይሄ በነቢ ሰለላሁ ዐለይሂ ወሰለም የተሰጣቸው እንትን ነው። በሁሉም ነብያቱ የተሰጣቸው ህግጋት አለ። ገብቶሃል? እና መሐመድን አልፈለግነውም። አሁን ነቢያቶች ሁሉ እንደዚህ እምነት አላቸው ብለህ ስላልክ አሁን እስልምና የተመሰረተበት የመሐመድን እየነገርከን ነው። ከ40 ዓመት በኋላ ያለን ታሪክ ነው አንተ እየነገርከን ያለ ነው። እኛ ደግሞ እየጠየቅን ያለ ነው ከ40 ዓመቱ በፊት የነበሩ ህጎችንና መመሪያዎችን ነው እየጠየቅን ያለ ነው። ዋብያው በጣም ክሊር የሆነ ነገር ነው እየጠየቅን ያለ ነው። አንተ የምታወራቸው መሐመድ ከ40 ዓመት በኋላ ነብይ የሆነበትን መስፈርት ነው እየነገርከን ያለው፣ ወይንም ደግሞ እናንተው የምትመሩበትን ነው እየነገርከን ያለው። እነኛ አምስቱ እንደዚህ ኦኬ፣ የቀደምቶቹስ ያንን አምጣ እየተባልክ ነው። 5 ናቸው አለ። አሁን መሐመድ ያመጣው ሸሪዓ እስልምና በ5 ነገር ተመስርቷል ብሏል። እነ ኢብራሂም በስንት ነገር ተመስርቷል አሉ። እነሱስ ያንን እውቀቱ ለእንትን እውቀት ስለሌለ ነው። ያንን አንብቤ ምናምን ላመጣልሽ ያለው ነገር ግን ይሄን ደግሞ አዙረን በክርስትና ብናየው ደግሞ በጣም የባሰ ማታ ከሆነ ነገር ስለዚህ ዘስመጣ ነው ማውራት የምችለው በክርስትና ማለት ነው። ሌላው ሰው እኔስ እሺ፣ መሐመድ ተመለስ። አንዴ እዚህ ጋር ተናገር ያለው ወረዱ ሄበር በቁርአን እንትን የለም ያ በሶላት እና መስረጃ ሰዓት ከፈልግ ያለው የለም ያ ነበር። እስቲ 5ቱ ሰላቶች እስከነ ሩኳቸው እስቲ ማስረጃ መስጠት። እሺ በቃ በጣም ነው የማመሰግነው። ስልጠኝ በጣም እየጠበቅኩ የነበረው ነገር ነውና ምን እየተባለ እንደሚሰገድም ሩኳቸው ስንት እንደሆነ ሱቢ ለምን ሁለት ሆነ? ጥቅሙ ምን ላይ ነው? የሚቀራበት ቁርአንስ ምንድናቸው? እነተበት ያዳ ምናምን አለምተራ ምንድን ነው ጥቅማቸው? ከነ ጥቅማቸውና እሺ እሱን አልፈ የለም ካልክ ደግሞ ከኦዱ ጀምሮ አዛን ጀምሮ ከኢቃማ ጀምሮ ቁርአን ምናምን አይባልም። ውዱ ማለት ነው። አንድ ውዱ በሱረቱል ማኢዳ ላይ ምን ይላል? ያ አዩሀ ለዚነ አመኑ ኢዛ ቁምቱም ኢለ ሰላቲ ፈግሲሉ ውጁሀኩም አይዲየኩም። ይሄ ቁጭ ብሏል ከላይ እስከታች ድረስ ሱረቱል ማኢዳ። ይሄው ፈለክ በቪዲዮ አድርጌ ላሳይ። የሁሉም መሰለሽ እንዴ ተረጋጊ። እቺኛዋ ሴት ምንድን ናት? በአላህ ተረጋጊና አዳምጪ። እያወራሁ አይደል እንዴ? ማናት?
ዋብያው ስትጠይቅ በስራ መልስ። በእኔ እያወራሁ አይደል? እየመለስኩላት እኮ ነው። ዝም ብላ ከስር ከስር ታወራለች። የወዱ አደራረግ አለ። ሱረቱል ማኢዳ ከፍቼ ላሳይሽ። እያዳመጥኩ ነው። መልስልኝ፣ አትጩ። ልትወጣ ነው ዋብያው። ቀስበልና የጠየቀች ምንድን ነው እነተበት ያድ ለምሳሌ የሚቀሩት ለምንድን ነው ጥቅሙ? አንድ ውዱ አደራረግ ስርዓቶች አሉት አይደለ? ከየቱ ጋር ጀምረህ እንዴት እንደሚደረግ ጥቅሙና እንዴት ነው የሚደረገው ከቁርአን ማስረጃ። ሁለት ሱጁድ ስወርድ ሱቢ ላይ ስንት ነው? ዙር ስንት ነው? ሩኩ የሚወረደው እስከነ መረጃው። ሶስት ከሶስተኛው ልጀምርና ሱቢ ስንት ሩኩ ነው ያለው ዋብያው? ይሄውልህ አንዴ ከላይ ከፍ አድርገና ላሳይ። ያው ፊት ለፊት ይከፈታል። ሱቢ ስንት ሩኩ ነው ያለው? ወለዲና አማኑ ላሳይህ እኮ ይሄውልህ። ስለ ወዱ አደራረግ አለች ላሳይህ። እየመጣን ይሄድን እንሄዳለን። ይከፈትላል። ቤቱ ስርዓት አለው። እንከፍታለን እኛ። የጎግልን ትርጓሜ እዛው ትይዘውና የቁርአኑ ፊት ለፊት አለ። ክፈት ልንገርህ። ክፈት ኮንስታንቲኖስ ክፈት። ቆይ ተራ በተራ እናውራ። እኔም ልንገርህ። አትጩ። ቀላል ጥያቄ ጠይቄያለሁ። እኛ አሁን ከጠየቀችው ውስጥ ሱቢ ስንት ስጁድ ሩኩ ነው ያለው? ጥቅሱን ንገረው። ኮንስታንቲኖስ ደግሞ ፈጥነህ ትከፍትለታለህ። ሱረቱል ማኢዳ ላይ 6ኛውን አንቀጽ ክፈትልኝ። በደንብ አስተውሉ። ስንት ሩኩን ስንት እንደሚሰገድ ሊያሳየን ነው አይደለም። እኔ አሁን ያልኩት ስለ ወዱ አደራረግ ነገር ያልኩት እነግራታለሁ። አይ የጠየቅነው እኛ የመጀመሪያ የጠየቀች ምንድነው? እሱ ስንት ሩኩ አለው? ችግር የለም። ወረዛም እኮ ያለ ግን ይሄን አንብቦ መጀመሪያ የለም ብላን ብል አሳያት እኮ አታውቅም። እሱ ያኬ አይደለም አሳያታለሁ። ይሄው ታንብቦ ይሄ መጀመሪያ ይሄው አንብበ እንትና ሱረቱ ማኢዳ ካለው አትመልስም። ከባድ ሆኖብህ ነው። አንዴ ጣልቃ አትግቡ። ስንት ረካ አለው ትመልሳለህ ወይ? እሱ አብያው ዝም ብለህ ትጮዋለህ። አንዴ ስንት ረካ ነው ያለው ሱቢ? ስንት ረካ ነው ያለው? መልስ። ቅድሚያ ንገረኝ። ስንት ረካ አለው? ሰላት አለ ቁርአን ውስጥ ብለህ አይደል የጀመርከው? ስንት ረካ አለው? ይሄ ሰላቱል ጀናዛ አይደለም መቼም አይከብድ። ወላሂ ላዚም በጣም እያረከኝ ነው ሰላተል ጀናዛ አይከብድም እያለ ነው። ምክንያቱም በየቀኑ የምትሰግደው ስለሆነ ሰላተል ጀናዛን ጠይቀዋል። እሱ ሰላቱል ጀናዛ አስቀባሪ አይደለም። የቀብር ሰላት የጠየቀው ቆሞ ነው እንትን የሚባለው። መልሶልህ እንኳን ስቲል እንትን እያልክ ነበር። አሁን በየቀኑ የምትሰግደውን አለ ቁርአን ውስጥ ስላልክ ስንት ነው? ይኸው አንዴ ልታዳምጥ ትችላለህ። እፎይ ትምህርት ይዘጋል። ትምህርት እውነቱ እያሳብኩ ሆነ ማለት ቴንኪው። ሌሎቻችሁ ቀጥሉ። አለኝ አዳምጠኛ አለኝ አዳምጥ። የመጨረሻ እድል ስንት ሩኩ አለው? ማይክን አንሳ። ቀጥታ ወደ መልስ። እኔ ንጽጽር አቆማለሁ። ይሄ ልጅ መልስ ካመጣሁን ሰላትን እነኝህ የጠየቀችውን ከመለሰ ንጽጽር አቆማለሁ። ስንት ሩኩ አለው? ልመልስላት። አንተ ለምን ሰው አታዳምጥም? ማዳመጥ ተናገርና ጥቅስ ጥቀስ። ስንት ሩኩ አለው? እሺ መልስላታለሁ። አንተ አታስወርደኝም። ወንድ ከሆንክ አውራኝ። ከስሩ መቅር ሞሚ ቀጥይ። ንጽጽር አቆማለሁ አንተ ብታመጣ። ሞሚ ኑሬ ቀጥል። ኦኬ ሞሚ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ጥያቄ እንዳትጠይቀኝ ጠይቄ ያን ጥያቄ ከመለስክልኝ ክርስቲያን ሆናለሁ እኔ። ጥያቄ እሺ፣ ትንሽ ቆየት በይ ትጠይቂያለሽ። ኑሬ ይቀጥልና ኑሬ ቀጥል። ኑሬ እሺ፣ ኑሬ ማይክን ክፈት ወንድም። ኑሬ ማይክን ክፈት። ኑሬ ሰላትን ተርቲብ እንኳን ሳታቅ ለራስህ እንኳን እንደው አታፍርም ወንድም? አንዴ ማውራት ሰላተል ጀናዛ ይጠይቃል። ሰላትን ህግ ማለት ጀናዛ ትጠይቃለህ? አሳደባችሁኝ ግን የእውነት እዚህ ላይ እየወጣችሁ በጣም ነው የሚያሳዝነው። እሺ አሊቻ ማውራት ትችላለህ፣ ርዕሱን ጠብቀህ ከቀጠልክ። እንዴት ነው? እንኳን ሰላም። እሺ እፎይ
እንኳን ደህና መጣ። እሺ እንኳን ደህና ቆያችሁ። ኤፎይ ኢየሱስ ጌታ ነኝ ተብሏል? አዎ ተብሏል። ንገረኝ፣ እኔ የጠየቅኩህ ብቻ ንገረኛ። አዎ ተብሏል። አዎ እሺ ልንገርህ፣ የኢየሱስ እናት ማን ናት ስሟ? አሁን ቶፒኩ ላይ ግባና መልስላለሁ። እሱ በኋላ ጥያቄ ከሆነ አድቼ ኢየሱስ ልንገርህ፣ ኢየሱስ ዘመድ አለው፣ ምግብ ይበላል። እሺ ተረጋጋ። የጠየቀው መልስ ሰምተሃል? ጥያቄያችንን እኔ ብዙም አላውቅም፣ ግን ደግሞ ልንገራ ኢየሱስ ጌታ አይደለም። እንዴት ነው ብልክ ከጠየቅኝ ማለት ነው ኢየሱስ ምድርና ሰማይ ከተፈጠረ በኋላ ነው እንዴ የተወለደው? አልቼ ቆይ ልንገራ፣ አዳምጠናሽኛንም ኢየሱስ እሺ አዳምጠናኛንም የኔና አንተ ጌታ አንተ የምትከተለውን መሐመድንም የፈጠረው ክርስቶስ በስጋ የተገለጠው ከማርያም ነው። በስጋ ከሷ ተወልዷል። አስቀድሞ ግን እርሱ ቃል ነበረ። አዳምጥ። እርሱ ቃል ነበረ። ያ ቃል ብቻ የነበረው የማይታየው የማይዳስሰው የማይነካው በስጋ ተገለጠ። የዘመኑ መጨረሻ ላይ በስጋ ተገለጠ። ዛዝ ሴት ወጣ ማለት ነው። እሱ ኦኬ። እባካችሁ ሙስሊሞች ቶፒኩ ላይ ቆም በሉና ጥያቄውን አድሬስ ለማድረግ ይሄ እኮ መሰረት ነው። 5ቱን የእስልምና መሰረቶች ነው የጠየቅናችሁ፣ ሌላ ነገር አይደለም። ለምንድን ነው የምትረበሹት? 5ቱን የእስልምና መሰረቶች መሰረት ናቸው እነኛ አይደለ? ስለዚህ መሐመድ በ5 ነገሮች ላይ ሁለቱንም ሮኮ እንዴት እንደመሰገድ እየመለሱልህ አይደለም እኮ በስነስርዓት እዚህ ላይ እየወጣው ህሪ ብለው እንደ በግ ጫሉ፣ ግን እዚህ እያሳደቡ ነው። ምንድነው ጉዳቸው ግን? የእውነት ማለቃቀስ ነው ዋናው የተያያዙት። ኦኬ እስቲ የሚመልስ ተስፋ እናደርጋለን። ከመጣ እንጠብቃለን። ኑሬ ግን አላማችሁ ማስተማር ከሆነ ወይ ለምን ነው የእስልምና ቶፒክ ላይ የምታስተምሩት? አንተ ኦርቶዶክስ ማስተማር ከሆነ አላማ ለምን ኦርቶዶክስ ቶፒክ ላይ የማታወራው? ለምንድን ነው ስለ እስልምና ማውራት የፈለግከው? ለምሳሌ እኔ አሁን ስለ ኦርቶዶክስ ማወቅ ፈልጌ ከሆነ ለምንድን ነው ያን የማታስተምረው? ለምን ስለ እስልምና ታወራለህ? ስለ እስልምና ማወራው ምክንያቱም እስልምና ራሱ ስለኛ ስለሚያወራ ቁርአን ራሱ ስለኛ የቱ ጋር ሱራ 930 ሱራ 551 ሱራ 328 ሱራ 98 ያው እንዲከፈትልሽ ነው። ስማችንን እየጠራ አይሁዱ ዘይር ያላ ልጅ ነው አለች። ክርስቲያኖች ያው አይሻ ክርስቲያኖች ሚለውን አስጠጋላት። ስማችንን እየጠራ ቁርአንሽ ይሰድበናል፣ ስለኛ ያወራል። ክርስቲያኖች አልመሲ ኢሳ ያላህ ልጅ ነው አሉ። ይህ ባፎቻቸው የሚናገሩ ቃላቸው ነው። እነዚያ የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። በቀን 15 ጊዜ አላህ ያጥፋችሁ ትይናለሽ። ስማችን እኔ አላልኩም። ይሄንን ቁርአን ትቀሪዋለሽ አትቀሪውም? አላልኩም። 551 እንክፈተው። ይሄን ቁርአን ትቀሪዋለሽ አትቀሪውም? ቁርአን እኮ ነው። ይሄ ሌላ ጥያቄ ነው። እኔ አሁን መማር ፈልጌ ነው የመጣሁት። ለምንድን ነው ስለ ክርስትና የማታስተምረው ነው ጥያቄ። እናስተምርሻለን። ለምንድን ነው የማታስተምረው? አሁን ይሄ ላይ ምን ይጠቅማል? እዚህ ጋር የምታወራው አዳምጫ ያለሽ። ለምሳሌ እዚህ ጋርም ደግሞ እናንተ ያመናችሁ ወይ አይሁዶችንና ክርስቲያኖችን ረዳቶች አድርጋችሁ አትያዙ። እሺ፣ ይሄ አሁን ክፋት ነው። ጓደኛ አትኗቸው። ከማን ጋር? ከክርስቲያኖችና ከአይሁዶች ጋር ስማችንን ጠርቶ ክርስቲያን ብሎ። ስለዚህ እኛ እስልምናን ስህተት ነው ምናምን ብለን የምናሳየው አስቀድሞ እኛን እስልምና ቁርአን ውስጥ ሙሉ ለሙሉ ስማችን አንድ መጽሐፍ ቅዱስ ውስጥ አንድ ቦታ ላይ እንኳን ስማችሁን ሙስሊሞች እያለ መጽሐፍ ቅዱስ ስማችሁን እየጠራ የሚከሰው የለም። ለምን የላችሁም እናንተ? እስልምና የተመሰረተው በኋላ ከ600 ዓመት በኋላ ስለሆነ ለምንድን ነው እሱ እንዲህ እያለ የሚከሰን ብለን ስንል አይ እነሱ ሁለቱ ጓደኛ ስለሆኑ ጓደኛ እንኳን እንዳትሆናቸው ስማቸውን እየጠራ የመጽሐፉ ሰዎች ይለንና መልሶ ደግሞ እነሱ ከፍጥረት ሁሉ መጥፎ ናቸው ደግሞ ይለናል። ከፍጥረት ሁሉ መጥፎ እንግዲህ ከፍጥረት ሁሉ ክፉ ፍጥረት እንግዲህ አንዱ ሴጣን ነው። እኛም ምን ይለናል? ከሴጣንም ክፉ ናችሁ ይለናል።
ማቁራ ናችሁ። ሳንፈልግ ነው አየሽ የእናንተን የምናሳየው ስህተት መሆኑን እንጂ እኛ የሚጠቅመን ነገር ሆኖ አይደለም። ፍሬ ነገር የለውም እስልምና። እውነት ለመናገር እኛ የነቢያቶቹ አስተምሮ ስላለን ስንፈልግ የሙሴ መጽሐፍ ብንማር፣ ስንፈልግ የዳዊትን መጽሐፍ ብንማር፣ ስንፈልግ የሰለሞንን ብንማር፣ ስንፈልግ የሕዝቅኤልን፣ ስንፈልግ ኢሳያስን፣ ስንፈልግ ዕንባቆምን፣ ስንፈልግ ከሐዋርያቶች ዮሐንስን ወንጌል ብንማር፣ ማቴዎስን፣ ሉቃስን፣ ማርቆስን፣ ከመልእክት የጳውሎስን፣ የያዕቆብን ወደዛም እንደዚህ እንዲያል ማት ነቢያቶቹና ሐዋርያቶቹ መጽሐፍቶች አሉን። እኛ እሱን መማር እንችላለን። እናንተ ግን አንዱ የመሐመድን ትይዙና እሱም ደግሞ እኛ ላይ ጥላቻና ስድብ የተሞላበት ነው። ከዛ የነቢያት ሁሉ አስተምሮ ነው ትሉናላችሁ። የያዛችሁት አንድ የመሐመድን አስተምሮ ነው። አንድ የመሐመድን ነቢያቶች እንዲህ ብለዋል እያለ እሱ የነገራችሁን። እኛ ግን መጽሐፉ ነው ያለን የነቢያቶቹ። ዳዊት ስባል እናንተ ዳውድን በስም ነው የምታውቁት፣ መሐመድ የነገራችሁን። እኛ መጽሐፉ ነው ያለን። ሙሴ ሲባል እናንተ የምታውቁት ሙሳ፣ ሙሐመድ የነገራችሁን ሙሳ ነው የምታውቁት። እና አይሻ እና ቡህሬራ በሐዲስ የነገሯችሁን ነው የምታውቋቸው። እኛ ሙሴን መጽሐፉን እዘን ነው መጽሐፉን ነው የምናውቀው። በመጽሐፉ ነው የምናውቀው። ምን አስተምሯል፣ እንዴት ያምን ነበር የሚለው በመጽሐፉ ነው። ኢሳያስ እናንተ በወሬ ነው የምታውቁት፣ ሙፈሲሮቻችሁ የነገሯችሁን እዛችሁ። እኛ መጽሐፉን እዘን ነው የምናውቀው። ሕዝቅኤል እኛ መጽሐፉን እዘን ነው የምናውቀው። ኢዮብ መጽሐፉን እዘን ነው። እንደዚህ እያል ታሪካቸውን የመጽሐፍቶቻቸው ላይ ያሉትን ሪል እዘን ነው እንጂ ከጊዜ በኋላ እንደናንተ አንድ ብቻውን ተነስቶ አይ ልክ ደምሳሽ ተነስቶ አሁን ሁሉም ነቢያቶች ፍቅር ሲዝምን ነው የሚከተሉት። እኔ የመጨረሻው ነብይ ነኝ አለ ደምሳሽ። ለአፍሪካ የተላኩ ለኢትዮጵያ የተላኩ ከኢትዮጵያ የምነሳ የመጨረሻው እኔ ነኝ አለ። ኧረ አይደለህም ስትሉት ኖ ነኝ። በምን አወቅ? አይ እነኛ ነቢያቶች ሁሉ ስለ እኔ ተናግረዋል። ኧረ ተው። ማስረጃ ሲባል እዛው መጽሐፍ ውስጥ ያሳየናል፣ ራሱ ደምሳሽ ከጻፈ ውስጥ። በተመሳሳይ ቁርአንም እንደዛ ነው። መሐመድ ብቻውን ተነሳ እኔ የመጨረሻው ነብይ ነኝ አለ። ሙሐመድ ስለ እኔ ተናግረዋል። አይምን ነቢያቶች ስለ እኔ ተናግረዋል ይለናል። እከሌ ስለ እኔ ተናግረዋል ይላል። ማስረጃ ሲባል እዛው ቁርአን ውስጥ። ይህን እንዴት ነው የምታምኑት? ይሄ ትክክል አይደለም። ለዛ ነው የማንቀበለው። ለዛ ስህተት ነው ብለን ስለምናምን ነው። እና ፈይ ወንድሜ አንድ ሁለት ወይም ደግሞ ሶስት ጥያቄ እኔ በአንተ መንገድ እንዲጠየቅልኝ እፈልጋለሁ። ለምን እኔ እነሱ ቤት አልሄድም። የእውነት ለምን ቅሌት ነው ራሱ። በነገራችን ላይ የእውነት ይሳደባሉ። በመጀመሪያ እጂ አንድ ጥያቄ ስጠይቅ ገና አንቺ ካፍር ነሽ ከፍረሻል እና ናለቱላ አለይኪ ብለው ያባርሩኛል ማለት ነው። ስለዚህ እኔ እነሱ ቤት ማልሄድበት ምክንያት የእነሱ ስድብ ቆርቅሮኝ አይደለም። ከኔ ስም አንዲት አርፍ ወይም ደግሞ ነጥብ ማውረድም መስቀልም አይችልም። እነሱ ቢሳደቡ አፋቸው ነው የሚበላሸው እንጂ ለኔ ምንም ነው፣ በቃ ምንም። ከዛ ውስጥ ብቻ እንኳን ፈጣሪ አዳነኝ። ግን አሁን ለቤተሰቤ የምጠይቁልኝ ጥያቄ መሰለ። በመጀመሪያ ያው የጠየኩት እነዚህ ሶስቱ ጥያቄ ልድገምልህና ምክንያቱም 3000 ምናምን ሰው ከስር ካለ ያዳምጣል ብዬ ተስፋ አደርጋለሁ። ሙስሊሞችም ሼክ ነኝ የምትሉትም አላችሁ እህት ወንድሞቼ፣ ሙስሊሞች ክርስቲያኖችም ሼር እያደረጋችሁ ይህንን ጥያቄ መልስ እንዲሰጡን እንፈልጋለን። ምክንያቱም ብዙዎች ፈርተው ነው እንጂ ይህ ጥያቄ ያው ውስጣቸው ይመላለሳል፣ ግን ይፈራሉ። ወደ አንቺ ተደሰለሽ ነው እንዴ? ክርስቲያን ሆኜ ማለት ወጥቻለሁ እኔ ከእስልምና። ኧረ እንኳን አብሮ ደስ አለን እና ደስ ብሎኛል። አንደኛ ጓደኛ አግኝተሻል። አንደኛ ጥያቄ የኔ ቀጥላል ትላለች። አይ እውነት ይቀልድ አይደለም። ሳልሞት እንኳንም ሳልሞት ሁለተኛ ሞት ፈጣሪ እንኳንም አዳነኝ። የእውነት ይቀልድ አይደለም። ባይዞ አንድ ነገር ልንገራችሁ። ቆይ ሄቨን ትቀጥያለሽ። ቅድም የሰራሁትን ቪዲዮ አንድ ያሳያቸው። ሴቶች አይምሯችሁን ተጠቀሙ።
ይሄ የሚደልለው እንትን አይደለም። በቃ ሃይማኖት ቀልድ ነገር አይደለም። አንድ ሁለተኛ፣ ቅድም የሰራሁት እቺ አሁን ትልቅ ሴትዮ እንኳን ምን ትላለች? አይምሮ ጎዶሎ መባሏን እኔ አሁን ሄቨን አንቺን ለምሳሌ እዚህ ጋር ፊት ለፊት እያየሽ ነው አይደለ? ቆስጠንጢኖስን ወይንም ደግሞ ከስር ከጎንሽ ቃል አለ አይደለ? ከጎንሽ ቃል አለ። ይሄንን አይተሽ ለሰው ለማስረዳት ከጎኔ የተቀመጠው ቃል ነው ለማለት የኔን ያህል መናገር ይከብድሻል? እዛ ያለ ይከብዳል። ሙስሊሞች ጋር ስላለሽ ሁለት አልሆናችሁ አይችሉም። ቃል ኡመያና ሄቨን ተደምረው ነው የኔን ያህል ቃል ገዝተው የነበረ ብለው ማውራት የሚችሉት። የአይምሮ ጎዶሎ ናቸው፣ ዘገምተኛ ናቸው ተብሎ ስለሚታመን ይሄንን አሽሞንሙና አላህ እኮ ስላዘነልን የአይምሮ ጎዶሎ ናችሁ ብሎናል። አው ዘገምተኛ ናችሁ መባልን አላህ ስላዘነልን ነው ከወንድ ግማሽ ያለን ብላ ትቀበላለች። መጽሐፍ ቅዱስ ግን አሳያችኋለሁ። አንዴ አስደምጣቸው ትንሽ። ወይኔ በላቸዋል። ምክር እንትን ላይ ምስክርነት ላይ ብዙ ሴት ሰብሬው ስክሪኒን አላህ እኛን የበታች ያደረገበት ቦታ ነው ብሎ ይረዱታል። ይገርማል በጣም አላህ እንዴት እኩል የሰራውን ባሪያውን አንድ ከላይ አንድ ከታች ያደረገ ምን ማለት ነው? ሁለት ሴቶች አንድ ወንድ፣ ሁለት ሴት ምስክሮች፣ አንዷ ስትረሳ አንዷ ታስታውሳለች። ዘኪረ ኢህዳሁም ወልኡኽራ ማለት አባባሉን ራሱ እንዴት አርቲስቲክ እንደሆነ ይኸው የሰራ አርቲስቲክ እንዴት በጣም በቃ ውብ አድርጎታል። ምን አንዷ ስረሳ አንዷ ታስታውሳለች የሚለው ሁለት ሆናችሁ እንጂ ከአንድ ወንድ እኩል መመስከር የምትችሉት ሁለት ሴቶች ተደምራችሁ ነው የሚለው ምን ያህል ውብ እንደሆነ ትላለች። መታው መያ ስነግረኛ አንቺ ሴት ነሽ ግማሽ ነሽ ሌላ ሴት ጨምሪና ሁለት ሆናችሁ ካልሆነ ጎዶሎ ናችሁ ስላት ዋው ይሄንን እኮ አላህ ነው ያለን ምናምን ብላ እንደመደሰት እኮ ነው። ቀጥለው አርቲስቲክ ነው እባካችሁ ታደሙት። በትረሳ ለምን ትረሳው አንዷ ያምሩ ስልክ ምንድን ነው አንተ እንዳገባህ እያየን ነው። አይዞህ ቀለበት አታሳየን እንዳይዘጋ ያገባ ሳንፈልግም ብሎ አይ ቲንክ አፕዴት ምናምን እያለ ነው። ኦኬ አንዴ ወይ ከዚህ ልክፈተው። ይቅርታ ሀብታም ሲጠብጥ እንደዚህ ነው። ላፕቶፕ እንትን ታብን በር ይዘጋበታል። ቅድም እኮ ነው የሰበረው እያወራን በር ዘግቶበት ሀብታም ስትሆኑ ያው እዛ ስትሆን እንዴት መሰለህ ፈይ ወንድሜ፣ እዛ ስትሆን ይሄ አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ ልብ አላቸው ግን አያስተውሉም የሚባለው ነገር በቃ እኛ ነበርን እኮ በትክክል። ለምን አሁን እኔ ለምሳሌ እንደዚህ ብባል በሰዓቱ ምንም በቃ ዋው ሱብሃንአላህ ፈጣሪ እንዴት ይወደኛል ደብል ደብል አድርጎ ነው ማለት ነው እንትን የሚለኝ እል ነበር እዛ ውስጥ። አሁን ሶን ነው እንጂ የምደነግጥበት እዛ ያለው በጣም እኮራበት ነበረ። እንደውም 4 ሚስት ምናምን ፈጣሪ ስለሚያዝንልን ነው ምናምን ብዬ እቀበለው ነበረ እኔ ማለት ነው። እና ላዝኖላቸው ነው እኮ 4 የሰጣችሁ እኮ የዛኔ እንደዛ ነበር የሚያሳስብ። ምክንያቱም ያው ኡስታዝ ነው እንጂ በፊት የእውነት በምንም ነገር አላስተውልም ነበር እኔ። ከዛ በኋላ ግን ያው ጂኒ አብሮኝ እንዳለ ነው በቃ ያስተዋልኩት። እንደዛም ነው መውጣትም የቻልኩበት ምክንያት አንድ መልካም። እሺ ቪዲዮውን አንዴ እንስማው። አይ ሙስሊም አልቀረበ ነው አንዴ ሀባሽ ቢላል። ኦኬ ቀጥለውና ምንድነው መጨረሻ ላይ የምትለው ሴትየዋ ይሄ በጣም ውብ ነገር ነው፣ የአይምሮ ጎደሎ መሆናችን ሴቶች ብቁ አለመሆናችን ውብ ነው እያለችን ነው። ቀጥል።
ቦታ ነው ብሎ ይረዱታል። ይገርማል በጣም አላህ እንዴት እኩል የሰራውን ባሪያውን አንድ ከላይ አንድ ከታች ያደረገ ምን ማለት ነው? ሁለት ሴቶች አንድ ወንድ አንዷ ስትረሳ አንዷ ታስታውሳለች። ዘኪረ ኢህዳሁመ ልኡኽራ ማለት አባባሉን ራሱ እንዴት አርቲስቲክ እንደሆነ ይኸው የሰራው ጌታ እንዴት ፕሮቴክት እንደሚያደርገን አንዷ በተረሳ ለምን የምትረሳው አንዷ የአእምሮ ችግር አይደለም እኮ ያለባት ሴቶች የበርሳት ችግር አለባቸው የሚለውን እኮ አስይዘንም። በጣም ይገርማል። በዚህ ዘመንም እንደዚህ አይነት ማለትም ከወንድ እኩል አይደለሁም ሁለት ካልሆንኩኝ ከወንድ እኩል አይደለሁም ብለው የሚያስብ ሴት አለ። መጽሐፉ ላይ ሄደልኝ። እሺ አሁን አንደኛ ሳሙኤል ምዕራፍ 25ን አንዴ ክፈተው። መጽሐፍ ቅዱስ ላይ አንዲት በጣም የምትገርመኝ ሴት አለች፣ አቢጊያ። ሙሉ ታሪኳን አንብቡት። አንዲት ሙስሊም ሴት እንደውም የእሷን ታሪክ አንብባት ክርስቲያን ሆና ስሜ እንዲሆን የሚፈልገው አቢጊያ ነው ብላ ነበርና በጣም የምትገርም ሴት ነች አቢጊያ። ሙሉ ታሪኩን እናንተ አንብቡ። ቁጥር 3 ላይ አድርገው የአቢጊያን ታሪክ እናንተ አንብቡት፣ ምን አይነት ሴት እንደሆነች በዛው ልጠቁማችሁ። እንግዲህ በዳዊት ዘመን የነበረች አቢጊያ የምትባል እንዲህ ታስባለች። በእኛ ዘመን ያለች ሙስሊም ደግሞ ግማሽ ነኝ አይምሮ ጎዶሎ ነኝ ብላ ታስባለች። እንዲህ ትላለች። የሰውየው ስም ናባል፣ የናባል ሚስት ነች አቢጊያ። ናባል የሚስቱም ስም አቢጊያ ነበረ። የሴቲቱም አእምሮ ታላቅ፣ አይምሮዋ ምን ነበር? ታላቅ፣ መልካም የተዋበ ነበር። ጎዶሎ አይደለም። የሴት ልጅ አይምሮ ታላቅ ነው፣ አይምሮዋ መልካምም ነበር። ሰውየው ግን ባለጌ ነበር፣ ግብሩም ክፉ ነበር። ታላቅ ሴት አይምሯ የተመሰከረላት እቺ ሴት በጣም በሚገርም ሁኔታ ናባል ባሏ የዳዊትን እንትኖች ሎሌዎች ይሳደባል፣ ዳዊትንም ይተቻል። ዳዊት በጣም ይበሳጫል፣ በጣም ይናደዳል፣ ሊወጋው ይነሳል፣ ጦርነት ሊከፍትበት ማለት ነው። ቁጥር 32 ላይ አድርግልኝ። ዳዊትም አቢጊያን አላት። ሊወጋው ሰራዊቱን እዞ እንትን ባለ በኋላ አከሸፈች። እንዴት አድርጋ ነው ያከሸፈችው? ከዛስ ዳዊት ምን አለ? እንዳይወጋው እንዴት እንዳደረገች ምን አይነት አይምሮ እንዳላት ይሁ። ዳዊት አቢጊያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን፣ ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን፣ አንቺ የተመሰገንሽ ነሽ አላት። አይምሯ ምን ያህል የተመሰገነ እንደሆነ አስቡት። የዛሬዋ ሙስሊሟ ትመጣና ግን ምን ትለናለች? አይ አይምሯችንን ዘገምተኛ አድርጎታል አላህ፣ ይሄም ስለሚወደን ነው ትለናለች። የአይምሮ ጎዶሎ ነኝ፣ ይሄንን ያደረገው ደግሞ አላህ በጣም ስለወደደኝ ነው ትላለች። ዳዊት ሲያመሰግን ምን ይላል? አይምሮሽ የተመሰገነ ነው፣ ታላቅ ነው ይላታል። ይህንን የሰራ አይምሮሽን ይህንን ያደረገ እግዚአብሔር የተመሰገነ ይሁን ይላታል። ሙሐመድ ደግሞ ይመጣና ምን ይላል? ሴቶች ምንድናችሁ ይላል? the prophet said isn't the witness of a woman ትንሽ እንትበለው አሻምበው አይታይም እኔ ጋ። እሺ መልካም ናሬትድ አቡ ሰይድ አልኩድሪ ፕሮፊት ሴድ ነቢዩ መሐመድ እንዲህ ይላሉ ኢዝን ዊትነስ ኦፍ ውመን ኢኳል ቱ ሃፍ ኦፍ ዳት ማን አለ። የአንድ ሴት ምስክርነት ከአንድ ወንድ ግማሽ አይደለምን አለ። ውመን ሴድ የስ፣ ሴቷም አዎ አለች። ሂ ሴድ እንዲህም አላት ዲስ ኢዝ ቢኮዝ ኦፍ ዲፊሽንሲ ኦፍ ውመንስ ማይንድ ብሎ፣ ለዚህም ምክንያቱ ከሴት ልጅ አይምሮ ጎዶሎነት የተነሳ ነው። ይኸው እንግዲህ በደንብ አስተውሉ። ዳዊት የአቢጊያን ጭንቅላት እንዴት እንዳደነቀ አያችሁ። እንዴት ዛሬ የከለከለኝ አይምሮሽ ይላታል። የተመሰገነ ይሁን። ቁጥር 3 ላይ ደግሞ ታላቅ አይምሮ አለሽ ይላል። ዳዊትን እንኳን ንጉሥ የተባለውን እንኳን መከልከል ምችል ጭንቅላት ያላት መሪ የሆነውን ነቢይ የሆነውን እግዚአብሔር እንደ ልብ ያለውን እንኳን
አቢጊያ ኖ አርመዋለች። ታላቅ ጭንቅላት ፈጣሪ የሰጣት። ከዛ መሐመድ ይመጣና ኖ ሴቶች ታላቅ ጭንቅላት የላቸውም፣ ግማሽ ናቸው፣ ጎደሎ ናቸው፣ የአይምሮ ጎደሎ ናቸው። ይሄ እኮ አላህ ስለሚወደን ነው። አላህ ይወደናል፣ አላህ ስለሚወደን ነው። ይሄ የሙስሊሞች ዲሌማ ነው። መልካም ቢላል እንኳን ደህና መጣ። ኢብኑ አደም እንኳን ደህና መጣ። ሶሪ ኢብኑ አደም ማይክን ከፍታል። ቀጥል ወንድማችን ኢብኑ አደም። እሺ ልቀጥል። እንኳን ደህና መጣ። እንኳን አብሮ ቆየን። ቅድም ባነሳችሁት ነጥብ ላይ ኒዳ የእስልምና መሰረቶች ምናምን ብላችሁ ስንት ናቸው የእስልምና መሰረቶች? 5 ናቸው። ኦኬ እነኚህ 5ቱ የእስልምና መሰረቶች አንደኛው ምንድን ነው? ሸሃዳ መመስከር ነው። ሁለተኛውስ? ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ ነቢዩ መሐመድም የአላህ መልእክተኛ ናቸው ብሎ መመስከር ነው። ኦኬ ተቋርጦ ነው። ሁለተኛው ሶላት መስገድ። ቀጥል እሺ በለው። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ኦኬ የመጀመሪያው ይሄ ነው አይደለ? አዎ። በቁርአን ውስጥ አለ? አዎ። አሳየኝ። ላ ኢላሃ ኢለላህ የትኛው የቁርአን ክፍል ላይ ነው? እስቲ ንገረን። እስቲ ልክፈትልህ። ከሱረቱል አልፋቲሃ ጀምረህ እስከ ሱረቱል ናስ ድረስ የትኛው የቁርአን ክፍል ላይ ነው እንደዚህ የሚለው? እስቲ እንደዚህ የሚለው እስቲ ያለው ነገር ቁርአንን ብቻ ነው ሙስሊም የሚቀበለው። ስለዚህ ቁርአን ላይ የለም። ስለዚህ ቁርአን ላይ የለም ማለት ነው አይደል? ሐዲስ አለ። ተመልከቱ በረምቢዩ ሙሉ አምስቱም መሰረቶች የመጡበት እብኑ አደም ቁርአን ላይ አለ ብለህናል። ቃል በቃል ብለሃታል። ቁርአን ላይ ቃል በቃል ተሰጥቷል። ላኢላሃ ኢለላህ የሚለው አለ አልኩ። ስለዚህ መሐመድን ዝም ብላችሁ ጨምራችሁበት ነው። ለምን በነብዩ ማመን አለበት? ያሳየኝ። አሁን ሻዳው ቆይ። እሺ መልካም ሰው አንድ ሰው 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 ምንድን ነው ቃለ ምልልስ ዘረገፈኛ እንዲህ ቋንጣውኝ ነው ራሴን ያገኘሁት ከስር ብሎ አስወጣን። ሪፖርት ነበር ነው ኮፒ ሊንክ አድርጉት። ሊንክ አድርጉት። ጉድ ላይቭ እያላችሁ በረንብ ጻፉ። ቶሎ በሉ፣ በረንብ ደጋግማችሁ ጻፉ። አንዴ በረንብ ቀውጥ ያርጉ። ኮፒ ሊንኩ ከፍ ይበል። ከባድ የአጥንት ስብራትን ያጋጠመን ይቅርታ እንጠይቃለን ለተፈጠረው ነገር። ትንሽ ፎይም ገም እየተቆራረጠ ነው እንደምታዩት በምስሉ። ምናልባት እንትን ካለብን ራሱ
እንትን ካለብን ራሱ ሪዞ ማዛስ በቃ ችግሩን አላወቅንም ዛሬ ሰይጣኑ ተነስቶበታል ማለት ነው። ተናደዋል ማለት ነው። ዛሬ ተናደዋል፣ በደንብ ሪፖርት አድርገዋል ማለት ነው። ምን አስበህ ነው ቲክቶክ ወይ ቀልድ
ሕቀ ምክንያቱን አላወቅነውም። ባልታወቀ ምክንያት ትላላችሁ። ዛሬ ረበሸን። ዛሬ ረበሸን ባልታወቀ ምክንያት እስልምና ከሙሐመድ በፊት የለም። ይግባሽ